ምንድነው? ሄለን አደጋ ላይ ነች፣ ሰው እየተከታተላት ነው ምናምን ተብሎ ሄለን ተይዛለች ሲባል ነው። የሆነ የደበቀው ነገር አለ። ያም ነገር ምንድነው? አንድ የታገተች ሴት አለች። እንደምትመለከቱት ቤት ራሱ በጣም እየቀያየርን እንገኛለን። ጉድጓድ ነገር ስላለ እዚህ ጋር በጣም እየደከመችብን ያለችው። በጣም አሰቃይተውኛል ከምታስበው በላይ እና ይሄን ሚስጥር በማወቄ ከምታስበው በላይ ጉዳት ደርሶብኛል። በቃ መፈጠሪን እስከምጠራ ድረስ እና በሄለን አማካኝነት ነው እዚህ ቦታ ልመጣ የቻልኩት። ኧረ በእናትህ ልቀቀኝ፣ በእናትህ ምንድነው የምትሰማኛለህ? አሁን ማንም ሊደርስልህ አይችልም። ማን እንደሆነ እንኳን አታውቅኝም ማለት ነው። ማን አሳያለሁ። ማን ልቀቀኝ በእናትህ። ሴቷ እንኳን ኢቭን ከሱ ጋር ሄዳ ስታድር ስልክ የሚባል ይዛ መግባት አትችልም። በጣም ተስፋ በቆረጥኩበት ሰዓት ማንም አይደርስልኝም ብዬ ባሰብኩበት ሰዓት ነበር ነው የደረሳችሁልኝ። ምን አይነት አውሬ ሰዎች ናቸው? እንዴት ሰው እዚህ ታግታለህ? ሌላ ዓላማ ይዘህ ነው ማለት ነው ሄለንን የማስፈታት ወይ ደግሞ የማስመለጥ። በጣም ስታለቅስ ነበር። እንደገና ድንጋጤ ያለ ወንዶች ነው ያገቷት። በዛ ላይ ከሄለን ጋር ያለው ግንኙነት እና ሄለን ብቻም አይደለችም፣ በጣም ከብዙ ሴቶች ጋር ብዙ ግንኙነት አለው። አይዞሽ፣ የሚያግቱበት ቦታ አለና እዛች ቦታ ሳይወስዷት አይቀርም። እጇን ተመልከት፣ እያየሁ ነው እጇን። እስቲ ፊቷ ማን ነው? ዋምጣልኝ። ያው ሴት ስለሆነች ብዙም ጥበቃ ይኖራል ብለን አንገምትም። ምንድነው? ውሻ ነው እንዴ? ስነ ስርዓት ይዘው ዝም በል። የሆነ ስራ ያሰብኩት አለ፣ ሰው እፈልጋለሁ ታገናኘኛለህ ምናምን ነገር ይለኝ ነበር። በተደጋጋሚ አስገድዶ ደፍሮኛል። ብታያት አንተ ራሱ በጣም ነው የምደነግጠው። ማለት በጣም ቆንጂዬ መልካም ልጅ ነች። ማነረ ካሜራውን አስቀምጠን አግዘኝ። በመሃል ፒያሳ አፓርትመንቶችን በኮንዶሚኒየም ዋጋ ከሜሪት ፕሮፐርቲስ ባራዶቹ ሰፈር ከአራዳ ፓርክ ፊት ለፊት በ10% ቅድመ ክፍያ ብቻ ከ720 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን አቅርበንልዎታል። የፖስቴንሽን ኮንስትራክሽን ቴክኖሎጂን ተጠቅሞ በውዋ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን ለአጭር ጊዜ ብቻ በሚቆይ ታላቅ ቅናሽ እየሸጥን እንገኛለን። ምን ይሄ ብቻ 70%ን ለሚከፍሉ ደንበኞቻችን 30% ቅናሽ አዘጋጅተናል። ማለትም ባለ 2 መኝታ ከ5 ሚሊዮን ሙሉ ክፍያ ጀምሮ፣ ባለ 3 መኝታ ከ7.2 ሚሊዮን ሙሉ ክፍያ ጀምሮ መሃል ፒያሳ ላይ። ይሄ ድል የወጣው ለውስን ቤቶች ነውና ከስር ባለው ስልክ ቁጥር ደውለው ይመዝገቡ። ሜሪት ፕሮፐርቲስ። ሰላም ውድ የሚኪሾ ተመልካቾቻችን እንዴት ናችሁ? በረከት ቤኪ ነኝ። ውድ ተመልካቾቻችን እንግዲህ በባለፈው ባቀረብኩላችሁ የወንጀል ታሪክ የነ አቶ ሳሙኤልን ጉዳይ ወደ እናንተ አቅርቤላችሁ ነበር። እናም አሁን ከብዙ የወንጀል ማጣራት በኋላ ባለፈው ያቀረብኩላችሁ ሳሙኤል ዋናው እነ ሚኪን ያሳገተው ሳሙኤል እንዳልሆነ ደርሰንበታል ማለት ነው። ውድ ተመልካቾቻችን ይሄ እንግዲህ በጣም ለኛም በጣም ውስብስብ የሆነ ነገር ነው። እንደምትመለከቱት ቤት ራሱ በጣም እየቀያየርን እንገኛለን። ምክንያቱም ወንጀለኞቹ እየተከታተሉን የምንሄድበት ቦታ በሙሉ እየተከታተሉን እንደዚህ ለናንተ በመናቀርብበት ሰዓት አድራሻችንን እየተከታተሉ ያገኙን ስለሆነ ነው ውድ ተመልካቾቻችን ቤት እየቀየርን የምንገኘው። እናም በባለፈው ባቀረብኩላችሁ የወንጀል ታሪክ ሚኪን ያሳገተው አቶ ሳሙኤል ነኝ ብሎ እዚህ ያቀረብኩላችሁ ግለሰብ ምንም ቢሆን በስም ሳሙኤል የሚባል ሰው ቢሆንም ይሄኛው ሳሙኤል የዋነኛው ሳሙኤል ማለትም እነ ሚኪን ያሳገታቸው ሳሙኤል የሚባለው ግለሰብ ቀኝ እጅ እንደሆነ ደርሰንበታል። ውድ ተመልካቾቻችን ይሄ እጅግ ከኛም በጣም ያልጠበቅነው ነገር ነው። ውድ ተመልካቾቻችን ይሄኛው ግለሰብ ያው በስም ሳሙኤል የሚባል ቢሆንም ልክ እንደ ደረጀ ሁሉ እሱም ሳሙኤል ነኝ በማለት እያጭበረበረን ነበር ሲያታልለን የነበረው እና እዚህ መጋዘን አስቀምጠነው
የተለያዩ ነገሮችን በማስፈራራት አንዳንድ አካላዊ ጥቃት በማድረስም በብዙ ፈተና ነው እንግዲህ ይህን ነገር ልናውቅ የቻልነው እና ስንመለከተው ይሄ ሳሙኤል ነኝ ብሎ የመጣው ግለሰብ ራሱ በቃ እጅግ የወንጀለኛውን አይነት ስብዕና ነው ተላብሶ የመጣው። እንግዲህ ውድ ተመልካቾቻችን እንደተመለከታችሁት በባለፈው በጣም የማይሆኑ ነገሮችን ሲናገር ነበረ። በጣም ተኮፍሶብኝ ነበር። ውድ ተመልካቾች ተመልክታችሁታል። ውድ ተመልካቾቻችን እያንዳንዱን መረጃ እያንዳንዱን ነገር አሁን ሳሙኤል ነኝ ከሚለው ግለሰብ የምንሰማ ይሆናል። እሺ ሳሙኤል እስቲ የምትለው ነገር ካለ? በመጀመሪያ ይሄንን ማለት አውቃለሁ ብዙ ጥቃት ብዙ ድብደባ እንዳደረስክብኝ በጣም ከአቅሜ በላይ ስለሆነ ነው እንጂ ይህን ነገር ለማመን ወይም እጅ ለመስጠት ፈልጌ አይደለም። ግን እናንተም በጣም ከባድ ጉዳት ስላደረሳችሁብኝ ነው እዚህ ደረጃ ላይ ለማመንም የደረስኩት እና በመጀመሪያ ይህን ሁሉ መረጃ አሳልፌ ስሰጥ ከአቶ ሳሙኤል እጅ እንደምትጠብቀኝና የህግ ከለላ እንደምታደርግልኝ ቢያንስ የእስር ጊዜን እንኳን እንድታቃልልልኝ ቢያንስ ወንጀሉን ለማግኘት ወንጀሉን እዚህ ደረጃ ላይ እኔ እንድደርስ ተባብሮኛል ብለህ እንኳን ለህግ ከለላ እንድሰጠኝ በመጀመሪያ እሱን ቃል እንድገባልኝ እፈልጋለሁ። እሱ ምንም ሊያሳስብ አይገባም። አንደኛ እዚህ ባቆየንም ጊዜ ያው ማንም ሊደርስበት በማይችል ቦታ ነው ያደረግን። ጋርዶቹም እንግዲህ ያው አንተን በመጠበቅ ላይ ነበሩ። ምንም አቶ ሳሙኤል እጁ ረጅም ቢሆንም እዚህኛ ጋር መድረስ አቅም የለውም። በዚህ ምንም ሐሳብ ሊገባ አይገባም። አንተ ብቻ ካንተ የሚጠበቀው ያለውን ነገር ምንም ሳታስቀር እንድትናገር ነው። ገብቶሃል አይደል? በቃ ይሄ የደረሰብህን አደጋ እሱን ተውና አንተ አሁን እዚህ ጋር ለመጣበት ዓላማ መናገር ያለብህን ነገር ግዴታም ስለሆነ እንድትነግረኝ ነው። ገብቶሃል? እሺ እኔ አሁን ማለት አቶ ሳሙኤል እውነተኛውን አቶ ሳሙኤል ታገኘዋለህ ብዬ አላስብም እኔ እንደኔ። ምክንያቱም እኔን እንኳን ብትይዘኝ እንዳያስገኝ ሁሉ ሌላም አቶ ሳሙኤል ነኝ ብሎ የሚላክብህ ሰው ልታገኝ ትችላለህ እንጂ ትክክለኛውን አቶ ሳሙኤል ታገኘዋለህ ብዬ አላስብም። እንዴት ማለት? ማለት አቶ ሳሙኤል ማለት በጣም ከባድ ሰው ነው። በብዛት ሀገር ውስጥ ምናምን አይደለም የሚኖረው። በቃ ከሱ ስር በጣም ብዙ ሰዎች አሉ፣ ለሱ የሚታዘዙ ለሱ የሚሰሩ እነሱ ናቸው የሚላላኩት፣ ሁሉን ነገር የሚጨርሱት፣ እዚህ ያለውን ነገር ስራዎቹንም ከቨር የሚያደርጉት በብዛት። እኔም የእሱ ቀኝ እጅ ነበርኩኝ። በጣም ብዙ ስራዎችን እኔ ነበርኩኝ የምሰራው። ግን እንደዛም ሆኖ አሁን ምንም እኔ የምሰጥ መረጃ አቶ ሳሙኤል ጋር ያደርሳል ብዬ አላስብም። በእርግጥ በጣም ብዙ ማውቃቸው ነገሮች አሉ፣ ግን አቶ ሳሙኤልን እጅ ከፍንጅ የመያዝ ቻንስ በጣም ጠባብ ነው። ምክንያቱም አቶ ሳሙኤል ማለት በጣም ከባድ ሰው ነው። እኔ ራሱ አሁን እዚህ የመጣሁት ሄለንን ይዛችኋታል፣ ሄለን አደጋ ላይ ነች፣ ሰው እየተከታተላት ነው ምናምን ተብሎ ሄለን ተይዛለች ሲባል ነው። እና በሄለን አማካኝነት ነው እዚህ ቦታ ልመጣ የቻልኩት። ማለትም ሄለንን ይከታተሏት ነበረ። ሄለንን ሌላ ሰው ይከታተላት ነበር፣ የአቶ ሳሙኤል ሰው ማለት ነው። እና እሷ ባለፈው እኔ የመጣሁበት ቤት ፈቃደኛ ሆኜ አንተን ለማናገር የመጣሁበት ቤት እዛ ድረስ መታለች፣ እዚህ ገብታለች ተብሎ ለአቶ ሳሙኤል ኢንፎርሜሽን ደርሶት ነው። አቶ ሳሙኤል በዛ ሰዓት ዱባይ ነበረ የሚገኘው እና ከዛ ነበረ እንደዚህ አድርግ ሂድና እንደዚህ አቶ ሳሙኤል ነኝ ብለህ የሚያስፈልገውን ነገር ንገራቸው እና አቶ ሳሙኤል ማለት ምን አይነት ሰው እንደሆንኩኝ እና በጣም ሊደርሱብኝ እንደማይችሉ እና ከዚህ በፊትም በተደጋጋሚ ብዙ ጋዜጠኞች ብዙ የህግ አካላት መጥተው ይህን ነገር ጋር ለማውጣት ወይ የእሳቸውን የኋላ ታሪክ የእሳቸውን የወንጀል ታሪክ ለማውጣት
ብዙዎች እንደደፈሩና ግን በስተመጨረሻም ወይ ህይወታቸው እንደተቀየረ ከትናንሽ የኑሮ አይነት ወደ ትልቅ የኑሮ አይነት ኢቭን ስራቸውን እስኪተው ድረስ እንደደረሰና ሌሎቹ ደግሞ በጣም የማስፈራራት የዛቻ እና የግድያም ጥቃት እንደደረሰባቸው በደንብ አስጠንቅቀ ንገራቸው እና ከዚህ በኋላ ስለ አቶ ሳሙኤል እንደተዳፈነ ቢቀርና ባይነካኩት ባይከፍቱት ብለህ በደንብ አስፈራርተ ንገራቸው እና ሄለንንም በሰላም እንዲለቋት፣ ሄለንን ከለቀቋት ደግሞ በአስቸኳይ ከሀገር እንድትወጣ፣ ከሀገር እሷን እንዳስለቀቃት ትነግረኛለህ እና ከሀገር እንድትወጣ አደርጋታለሁ ምናምን ነገር ብሎ ነበረ ወደዚህ እንድመጣ ያደረጉኝ። ስለዚህ አንተ በሙሉ ኮንፊደንስ የመጣኸው ሌላ ዓላማም ይዘህ ነው ማለት ነው፣ ሄለንን የማስፈታት ወይ ደግሞ የማስመለጥ። በመሃል ፒያሳ አፓርትመንቶችን በኮንዶሚኒየም ዋጋ ከሜሪት ፕሮፐርቲስ በአራዶቹ ሰፈር ከአራዳ ፓርክ ፊት ለፊት በ10% ቅድመ ክፍያ ብቻ ከ720 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን አቅርበንልዎታል። የፖስቴንሽን ኮንስትራክሽን ቴክኖሎጂን ተጠቅሞ በውዋ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን ለአጭር ጊዜ ብቻ በሚቆይ ታላቅ ቅናሽ እየሸጥን እንገኛለን። ምን ይሄ ብቻ 70%ን ለሚከፍሉ ደንበኞቻችን 30% ቅናሽ አዘጋጅተናል። ማለትም ባለ 2 መኝታ ከ5 ሚሊዮን ሙሉ ክፍያ ጀምሮ፣ ባለ 3 መኝታ ከ7.2 ሚሊዮን ሙሉ ክፍያ ጀምሮ መሃል ፒያሳ ላይ። ይሄ ዕድል የወጣው ለውስን ቤቶች ነውና ከስር ባለው ስልክ ቁጥር ደውለው ይመዝገቡ። ሜሪት ፕሮፐርቲስ። እንደዚህ አይነት ዓላማ ኖሮ ነበር ማለት ነው? አዎ፣ እኔ ከእሳቸው ትእዛዝ መተላለፍ አልችልም። እሳቸው አድርጌ ያሉኝን ነገር በጣም ለብዙ ዓመታት ነው ከእሳቸው ጋር በዚህ ስራ ላይ የቆየሁት እና እሳቸው አድርጌ ያሉኝን ነገር ነው ማደርገው። አሁንም የግድ ስለሆነብኝ ነው ቅድም እንዳልኩ በጣም ዱላው ከአቅሜ በላይ ስለሆነና እናንተም በጣም እጃችሁ እስከዛሬ ከመጡት ጋዜጠኞች በጣም እጃችሁ ረጅም ስለሆነና ከዚህ በላይ ሰርቫይቭ ማድረግ ስለማልችል ነው ይህን ሁሉ ኢንፎርሜሽን አሳልፌ ልሰጥ ያሰብኩት እንጂ እኔ ከአንተ እንኳን ባመልጥ እሳቸው እንደማይለቁኝ አሁን ግልጽ ነው። ጥሩ ውሳኔ ነው የወሰንኩት። ለመናገር በጣም ጥሩ ውሳኔ ነው የወሰንኩት። እኔ ግን አንድ ጥያቄ ልጠይቅህ። ባለፈው ግሮሰሪ መጥቼ ነበር እና ደረጀ የሚባል አንድ ሰራተኛ አለ እዛ እና አንተ ግሮሰሪ ነው የምትሰራው? አላየውም ወይ ደግሞ ምንድነው ያንተ ስራ? ምንድነው ድርሻ? ማለት እኔ ከሄለን ውጪ ማለት ለሷም አንዳንዴ በእርግጥ ትእዛዝ ሰጣታለሁ፣ የተለያዩ ስራዎችን እንድታስፈጽም ሰጣታለሁ። ግን ከሷ ውጪ በብዛት ከሷ በታች ያሉትን ስራዎች እንዳለ በአጠቃላይ እኔ ነኝ እንትን ምላቸው። ኢቭን ደረጀ የሚባለውን ግለሰብ እንኳን ኢንፎርሜሽን የማያወጣ በጣም ሰላማዊ ሰውና ስራ ፈላጊ፣ በጣም ምንም አይነት ስራ እንኳን በጣም የተቸገረ ሰው ነበር። ምንም አይነት ስራ ምንም አይነት ስራ ቢሆን እንደሚሰራና ምንም ቢሆን መቼም አሳልፎኝ እንደማይሰጠኝ አቶ ሳሙኤል በመባል የሚያውቁኝ እኔን ነው፣ እነሱም ማለት ነው። ሌላ አቶ ሳሙኤል አያውቁም። እና በጣም በከባድ ማስፈራራትና በጣም በጥብቅ ግልጻዊነት በተሞላው በጥብቅ ንግግር አናግሬው እና በዚህ ስራ የተስማማው በስንት እንትን ነው ማለት እኔ ቤተሰቦቼን መርዳት ፈልጋለሁ፣ ኢቭን የቤት ኪራይ እንኳን የምከፍለው የለኝም ብሎ በታማኝነት እግር ስር ወድቄ ያገለግልሃለሁ በሚል ነበረ። በቅርቡ ነበረ ከክፍለ ሀገር የመጣው፣ የክፍለ ሀገር ልጅ ነው እና ታማኝ ነው ብዬ ነው እሱንም አቶ ሳሙኤል ማለት እኔ ነኝ ብለህ ተንቀሳቀስ ያልኩት። እና ማንም ሰው የህግ አካላቶች ምናምን ነገር መጥተው እስካልጠየቁ ድረስ ሌሎቹን አቶ ሳሙኤል ነኝ በል። የህግ አካላት ግን መጥተው ከጠየቁክ ደረጀ ነኝ በል። ምክንያቱም መታወቂያክ ስለሚታይ መታወቂያን ስለሚቀበሉ
ለምንድነው የምታወዛግበው በሁለት ስም ይሉሃል ብዬ አስጠንቅቄው ነበር ይህን ስራም እንዲሰራ ያደረኩት። እና ሌሎችም በጣም ብዙ ስራዎች ሄለን የምታንቀሳቅሰውን የአልማዞች የወርቅ መሸጫ መደብርም ብቻ በጣም ሁሉን ነገር በብዛት ከ100% 75%ቱን የሚሆነውን ከቨር ማደርገው ማንቀሳቅሰው እኔ ነኝ። መድኃኒት ቤቶችም አሉ፣ የሴቶች የጭፈራ ቤት፣ ደላልነት፣ በህገወጥ መንገድ ያልደረሱ ህጻናትን ከሀገር ማስወጣት ብቻ በጣም ብዙ ነው። እስቲ እዚህ ጋር አንድ ጥያቄ ልጠይቅ። ሳሙኤል የሚባለው ግለሰብ ማለት እንኳን ይከብዳል። አንተና ሄለን ናችሁ በአካል የምታውቁት ይመስለኛል አይደል? አሁን የቀኝ እጁ እንደሆንክ ተረድቻለሁ። እና እስቲ ትሰራ የነበረውን ስራ ወይ ደግሞ እስካሁን እንግዲህ ስለ ሳሙኤል ስለ ብዙ ነገር ነግረኛል አይደል? እስቲ ደግሞ ስለ አንተ ልጠይቅህ። ምንድነህ አንተ? ምንድነው የምትሰራው? እንዴት ቀኝ እጁ ልትሆን ቻልክ? እኔ ከአዲስ አበባ ዩኒቨርሲቲ በማኔጅመንት ተመርቄ ነው የወጣሁት በ2009 እና ከዛ በኋላ በጣም የስራ ችግር ነበረብኝ። በጣም በቃ ስራ ለማግኘት በጣም ብዙ ውጣ ውረድ ወጥቻለሁ እና በቃ ስራ ምንም ላገኝ ስላልቻልኩኝ የእሳቸው የመጀመሪያ ስራ የተቀጠርኩት የእሳቸው ሆቴል ውስጥ ቦሌ በሚገኘው ሆቴል እዛ ነበረ እና ማኔጅ ሁሉ ነገሩን ቦሌ በሚገኘው የሆቴላቸው ውስጥ ነበረ ስራ የተቀጠርኩት ለመጀመሪያ ጊዜ እና በጣም ከብዙ ልፋትና ድካም በኋላ ስለሆነ ያንን ስራ ያገኘሁት ይህን የስራ እድል መቼም ማስመለጥ እንደሌለብኝና ከዚህ ስራ በደንብ ለውጥ እስካላየሁበት ድረስ መውጣት እንደሌለብኝ አሰብኩኝ እና አቶ ሳሙኤል የዛኔ ይህን ያክል ዝናቸው በጣም አልወጣም ነበር እና እሳቸው ነበሩ እየመጡ ቼክ የሚያደርጉን ምናምን። የዛኔ ይሄ የሄለን የምትሰራው ስራም አልተጀመረም ነበረ። የህገወጥ የሰዎች ዝውውርም አልተጀመረም ነበረ እና ከእሳቸው ጋር በጣም የመቀራረብ ቻንሱ ነበረኝ እና አንተ በጣም ጎበዝና ታታሪ ሰራተኛ ስለሆንክ እኔ እናንተ በጣም ትልቅ ደረጃ ብዙ እንጓዛለን አብረን ምናምን ይሉኝ ነበረ ገና የዛኔ ራሱ ማለት ነው። ከዛን እሺ እያልኩኝ እኔም ደስ እያለኝ ለእሳቸው ማላረገው ነገር አልነበረም። በቃ እሳቸውን ለማስደሰት እኔ ጠዋት 2 ሰዓት ገብቼ ማታ 12 ሰዓት መውጣ ከሆነ እስከ 5 ሰዓት እስከ ምሽቱ 5 ሰዓት ከቨር አደርግ ነበር። ሌላኛው የሌሊት ሺፍት ራሱ ቢመጣ ከሱ ጋራ እያገዝኩት ከቨር እያረኩ ቆይ ነበር እና ያን የስራ ፍላጎቴን ታታሪነቴን ያዩኝና በየጊዜው እየመጡ ያበረታቱኝ ነበረ። በጣም ትልቅ ቦታ እንደርሳለን፣ አንተ ብቻ በዚሁ ቀጥል ይሉኝ ነበረ እና ቀስ በቀስ በጣም ብዙ እቅድ እንዳላቸው ይሄን ስራ መጀመር እንደሚፈልጉ እና በጣም ብዙ ደላሎች እንደሚያውቁ ዱባይ የተለያዩ አረብ ሀገራት ላይ ብዙ ደላሎች እንዳሏቸው እና ይህን ስራ ለመጀመር ጥቂት ጊዜ እንደቀራቸው ይነግሩኝ ነበር እና ከዛ ሁሉ ልፋት በኋላ እኔም በቃ በአጭር መንገድ እንደሳቸው ባለሀብት መሆንበትን የራሴን ቢዝነስ ክሬት ማድረግበትን መንገድ ስለሆነ እያሰብኩ የነበረው እኔም በአጭር መንገድ ባለሀብት ሆናለሁ፣ በወጣትነቴ አሪፍ ነገር ይዤ ይገኛለሁ ብዬ በማሰብ ነበር ከእሳቸው ጋር እንደዚህ አይነት ስራ ውስጥ የገባሁት እና በጣም ብዙ አስቤበታለሁ ይህን ስራ ለመስራት። ማለቴ ይህን ስራ ብሰራ
በጣም ከችግሬ እንደምወጣና ከዚህ በፊት የማቀቅኩት አመታት ባጭሩ እንደሚያልፉ እና ችግሬን ማስታወስ እንዳለብኝ ከየት እንደተነሳው ከየት እንደመጣው ማስታወስ እንዳለብኝ ትልቅ ቦታ ለመድረስ ጨካኝ መሆን እንዳለብኝ ትልቅ ቦታ ለመድረስ በትክክለኛው መንገድ ብቻ ሳይሆን አቋራጭ መንገዶችን መጠቀም እንዳለብኝ ይህን ሁሉ ነገር የተረዳሁት ከእሳቸው ጋር ስራ በጀመርኩ ሰዓት ነው። ስለ ግላዊ ህይወቱ የምታውቀው ነገር ይኖራል ማለት ትዳር ሊሆን ይችላል ወይ ደግሞ እንደዚህ አይነት ነገሮች መኖሪያ ቤት ቋሚ መኖሪያ ቤት ካለው ማለት ትዳር እሱ የሱ የትዳር ህይወት አለው በርግጥ ግን ልጆቹም ሚስቱም እዚህ አይደለም የሚኖሩት ከሀገር ውጭ ነው የሚኖሩት። ግን ደግሞ የሆነ ሰውየው ማለት በአንድ የሚረጋ አይደለም ባል ሚስት አለኝ ልጅ አለኝ ብሎ ከሌላ ማለት ታቅቦ የሚኖር ሰው አይደለም። ከሄለን ጋርም ያለው ግንኙነት እና ሄለን ብቻም አይደለችም በጣም ከብዙ ሴቶች ጋር ብዙ ግንኙነት አለው። ብቻ ያ ሁሉ ነገር እንዲታወቅበት አይፈልግም በጣም በድብቅ ነው የሚያደርገው። እዚህ ሲመጣ መጀመሪያ ስለ ሴቶች እንደሚፈልግ ምናምን ነገር ያማክረኛል። ከዛ እኔ ደግሞ በዚህ ስራ ላይ ብዙ እንትን ያሉ ይሄን ምነግርህ እንዲህ የጭፈራ ቤት ስራው ምናምን ከማስጀመሩ በፊት ነው። እና የዛኔ ያማክረኝ ነበር እንደዚህ ሴቶች እንደሚፈልግ ምናምን ነገር ከሚስቱ ጋር ያለው ነገር ያን ያክል የጠበቀ እንዳልሆነ እና ከሚስቱ ጋር ብዙም ደስተኛ እንዳልሆነ ምናምን ነገር ይነግረኝ ነበር። እና እኔ ደግሞ በዚህ ጉዳይ ላይ የሆነ የሚሰራ ሰው አለና ማውቀው ሰው ነበር። እና በሱ ምክንያት በሱ አማካኝነት የተለያዩ ሴቶች ብር ማለት እንዲህ ከትላልቅ ሰው ጋር ተኝተው አሪፍ ብር ለማግኘት የሚፈልጉ ስራዬ ብለው የሚሰሩ ልጆችን ስለሚያውቅ ከዛ እሱን አናግረውና የተለያዩ ሴቶችን አመጣለት ነበር። እና እሱም ያ ነገር በጣም እንዳስደሰተውና እኛም ይሄን ነገር ለምን ወደ ቢዝነስ አንቀይረውም? በጣም እኔ ማውቃቸው እንደዚህ በትዳራቸው ደስተኛ ያልሆኑ ከሌላ ሴቶች ጋር መኝታ መጋራት የሚፈልጉ በጣም ብዙ እንደኔ ብዙ መደሰት የሚፈልጉ ሰዎች አሉ ባልደረቦች ያሉ። እና ይሄ ለኛም ቢዝነስ ነው አንደኛ ለምን ወደ ቢዝነስ አንቀይረውም አለና እንዳልኩ ሰውየው የገንዘብ ችግር የለበትም ቢዝነስ ለመጀመር። ከዛ እዛው ሆቴል ውስጥ በርግጥ ላውንጅ ነገር ነበረው። ከዛ የሚገርም ክለብ በአሪፍ ሁኔታ በአሪፍ መንገድ ታድሶ አሪፍ ክለብ ወጣው። ከዛ ባልደረቦቹ ምናምን ነገር እዛ ያመጣቸዋል። ከዛ እኔ አሁን ማውቀውን ልጅ ደግሞ በቃ አብረን መስራት እንችላለን የተለያዩ ሴቶችን እንደዚህ በብዛት አምጣ ብለን ቢዝነሱን ጀመርነው ማለት ነው እዛው ሆቴል ውስጥ። ከዛ እኔም ገቢዬ ጨመረ። በገንዘቡ በጣም ደስተኛ ስለነበርኩኝ ምንም ሳልቃረን ነው ስራውን የተቀበልኩት። እና ያንን ቢዝነስ በዛ መንገድ ነው የጀመርነው። እስቲ ሳሙኤል ስለሚባለው ግለሰብ ስላለበት የእድሜ ክልል ሊሆን ይችላል ወይ ደግሞ ስለ አቋሙ ስለ ገጽታ ውስጥ አንዳንድ ነገር ንገረን። አቶ ሳሙኤል ማለት ምንም እኔ ስለ ተክለ ቁመናው ያው እድሜው ወደ አይ ዶንት ኖ ያን ያክል ፉል ኢንፎርሜሽን የለኝም። ግን ዝም ብዬ እንደዚሁ ስገምት 35 40 ከዛ አያልፍም እንደዛ ነው የሚሆነው። ጉልማሳ ነገር ነው። አዎ ማለት በጣም ራሱን ስለሚጠብቅ የሆነ እንዲሁም በዛ እድሜ ክልል ያለ ራሱ አይመስልም። እና ተክለ ቁመናው በጣም አሪፍ ነው። የሆነ እንዲህ ስታየው ይሄን ያክል ብር ያለው ይሄን ያክል ቢዝነስ የሚያንቀሳቅስ ሰው ማለት አይመስልም።
ብቻ እንደዛ ነው። አቶ ሳሙኤል ፎቶ ኖሮኝ በፎቶ ባሳይክ ደስ ይለኝ ነበር፣ ግን በጣም ፎቶ መነሳት ፎቢያ ነው ያለበት። ምንም አይነት ፎቶ አይፈልግም ከማንም ሰው ጋር። ኢቭን ከኔ ጋር እንኳን ስንት ዓመታችን አብረን መስራት ከጀመርን፣ ግን ያው አንድ ቀን በስተት ፎቶ ተነስቶ አያውቅም። ፎቶ ሲነሳ እንኳን አይቼው አላውቅም። በጣም ራሱን የሚደብቀው፣ በጣም ነው ራሱን የሚጠብቀው። ምክንያቱም ስራውን ስለሚያውቅ ይህን ያክል የሆነ መገላለጥ አይፈልግም። ኢቭን ከሴት ልጅ ጋር እንኳን እንዲህ እንትን ሲል መጀመሪያ ክላሱን ሄደ ቼክ አድርግ ምናምን ነገር ብሎኝ ሩም ሲይዙ ሄጄ ካሜራ ቼክ አድርጌ ካሜራ አስጠፍቼ የካሜራ ባለሙያውን እንደዚህ ነው ብዬ በመክፈል ስራውን ገዳድዬ ነው ወደሱም ተመልሼ። ሴቷ እንኳን ኢቭን ከሱ ጋር ሄዳ ስታድር ስልክ የሚባል ይዛ መግባት አችልም። እና በጣም ነው ለራሱ የሚጠነቀቀው። ጥሩ መረጃ ነው እየነገርከኝ ያለው እውነት ለመናገር። እስቲ ሳሙኤል ከሚባለው ግለሰብ ጋር በየስንት ጊዜው ትገናኛለህ ወይ ደግሞ የት ትገናኛላችሁ? እንዴት ነው ስላለው ነገር እስቲ ንገረኝ። በብዛት አንገናኝም ማለት እንዳልኩ ነው። እሱ በብዛት ሀገር ውስጥ አይገኝም። እዚህ ነው ስትለው እዛ ነው፣ እዛ ነው ስትለው እዚህ ነው። እኔ እንኳን መቼ መጥቶ መቼ እንደሚሄድ አላውቅም። መጣው እኮ ብሎ ሲደውልልኝ እሺ ብዬ እጅ ያገኘዋለሁ። ላገኘው ፈልጌ ስደውልለት ማውራት ያለብን ነገር አለ ስለው በቃ በስልክ እናወራለን ምናምን ነገር ብሎ ሲመቸው ይደውልልኝና እናወራለን ማለት ነው። እና በቋሚ ጊዜ የለውም። ኢቨን በአመት ውስጥ አንዴ ሁለቴ ብቻ የምንገናኝበት ጊዜ ይኖራል። ማለት የሆነ እዛም ከሀገር ውጭ የሚሰራቸው ብዙ ስራዎች ስላሉ ማለት ነው። እና ደግሞ በጣም በብዛት በተደጋጋሚ ማገኝበት ጊዜ ይኖራል። በወር ውስጥ ቢያንስ 3-2 ማገኝበት ጊዜ ይኖራል። እሱን ግን ይሄ ነው ብለህ ቋሚ ጊዜ እሱ ሲፈልግ ነው በቃ እሱ እንትን ሲል እንገናኝ ላግኝ ምናምን ነገር ይላል። ከዛ አሁን እንዲሁም ሆቴሉ ላይም አይመጣም ማለት በእርግጥ እኔም አሁን የሆቴሉ ስራ ላይ አይደለም እየሰራሁ ያለሁት፣ ሁሉንም ስራ ነው እኔ ከቨር እያደረኩ ያለሁት ሁሉንም በሚባል ደረጃ። እስቲ ለምሳሌ ምን? ለምሳሌ ግሮሰሪዎቹን አንተ የምታውቀው ለምሳሌ አንደኛውን ግሮሰሪ ብቻ ነው። እና የተለያዩ ግሮሰሪዎች አሉ ማለት ግሮሰሪ ስለ እንዲህ ዝም ብሎ ተራ ግሮሰሪ ምናምን ነገር አይደለም። በጣም አሪፍ ግሮሰሪዎች በሆቴል ስታንዳርድ ያሉ ግሮሰሪዎች ማለት ነው። የሄለንን ስራዎች እና ደግሞ ከሄለን ውጪም አንድ ስራ የምትሰራ የሆነች ልጅ አለች ወደ አያት አካባቢ። ማን ትባላለች? ብሌን። አዎ እሷም በዚሁ ስራ ላይ ነው የምትገኘውና የእሷንም ነገር ከቨር አደርጋለሁ። ደላሎቹ ምናምን ነገር ማናገራቸው እኔ ነኝ። ያለውን ነገር ማለት በቃ ብዙ ነገር ጨራርሳለሁ። ፓስፖርት ምናምን ነገር በህገወጥ ለሚሄዱት ልጆች እውነተኛ ያልሆነ ፓስፖርት በማሰራት ሀሰተኛ ቪዛ በማዘጋጀት ምናምን ማለት ከሀገሩ ለማስወጣት የሆነ ብዙ ገንዘብ የሚከፍሉ ልጆችን በቪዚት ቪዛ ከሀገር በማስወጣት እና እዛው ጠፍተው እንዲቀሩ ወር ደግሞ እዛ ደላላዎች ስላሉ የሚረከቧቸው ስላሉ እነሱ እዛ እንደሚሆን እንዲያደርጉት ከእነሱ ጋር ምናምን ነገር ነው ንግግሬ በብዛት። እና ሳሙኤል የሚለውን ስምም ማለት እንዲይዝ የተደረግኩት ከእንትኑ በኋላ ነው። ከሆቴል ክለቡ ከተከፈተ በኋላ ነው። አቶ ሳሙኤል የሚለውን ስምህ ሳሙኤል አይደለም? አዎ። ማነው ስምህ? ማለት እኔ ኤፍሬም እባላለሁ። ኤፍሬም። ስለዚህ እሱ ሆቴል ከገባበት ቀን ጀምሮ ነው ስም የተሰጠ? አዎ። ማለት
መታወቂያም ማለት እኔ ሳላውቅ ነው በቃ ሁሉንም ነገር እሱ ያደረገው። መታወቂያ ሐሰተኛ መታወቂያ ወጥቶ አመጣልኝ። ኤፍሬም የሚለውን ስም ከዛሬ በኋላ መጠቀም እንደሌለብኝ እና መታወቂያዬን እንድሰጠው እና ይሄ ሙሉ በሙሉ ምንም ማንም ሰው እንትን የሚል ሰው ነገር የለም። ስምህ ብቻ ነው እንጂ የተቀየረው ኤቭሪቲንግ በቃ ራሱ ነው መታወቂያክ። ስለዚህ ማንም እንትን የሚልክ የለም። ኢቭን የህግ አካላቶች እንኳን በጣም ከባባድ የህግ አካላቶች ቢመጡ እንኳን ምንም የሚደርሱብህ ነገር የለም። ኢቭን ደግሞ ቢመጡ ከኔ አያልፉም ብሎ ስለሚያስብ ያንን መታወቂያ አምጥቶ ሰጠኝ ማለት ነው። ከዛን እኔም እሺ ብዬ ተቀበልኩኝ። ምንም የሚመጣብኝ አደጋ እንደሌለና ምንም እንደማይደርስብኝ ነገረኝ እና እስር ቤት ኢቭን ብገባ እንኳን ከአንድ ቀን ከሁለት ቀን በላይ እዛ አትቆይም ምናምን ነገር ብሎ ስለነገረኝ በሱ በጣም ስለምተማመን በጣም የህግ አካላቶች መጥተው እየሸሹ ስለተመለሱ ወይም ደግሞ ህይወታቸውን ቀይረው ወደ አሪፍ ነገር ስለገቡ ከዛ አመንኩትና በቃ ጀመርኩኝ ማለት ነው። ሳሙኤል የሚለውን ስም መጠቀም ጀመርኩኝ እና ኤፍሬም ብለህ የትም ሄደህ ብትጠይቅ ማንም ሰው ኤፍሬም እንትን አይልም ማለት ሆቴሉም ሄደህ ብትጠይቅ ኤፍሬም ፈልጌ ነበር ብትል ኤፍሬም ማን እንደሆነ ማንም የሚያውቅ ሰው የለም። ማለት በፊት አብረን የምንሰራቸው ልጆች ውስጥ አብረን የምንሰራቸው ልጆች ራሱ ከዚህ ከኔ ስም መቀየር በኋላ ተለውጠዋል። እንደ አዲስ ሁሉም ተቀይረዋል። አንድ በአንድ ቀስ በቀስ ማለት ነው። እንዳለ የኔን ስም ሳሙኤል በማለት ነው የሚያውቁት እና ዋናው ሳሙኤል እኔ እንደሆንኩ ሁሉንም ነገር በቃ ስለ እኔ ትክክለኛ ሳሙኤል እንዳልሆንኩ የምታውቀው ሄለን ብቻ ነች። እዚህ ጋር ላቋርጥህና ውድ ተመልካቾች ባልደረቦቼ እንግዲህ ከጀርባ ምልክት እየሰጡኝ ይገኛሉ። የሆነ መረጃ እንዳገኙም ነው እየነገሩኝ። እሱ እዚህ ከጋርዶቹ ጋር ይቆያል። እኔ ተመልሼ እመጣለሁ። እንግዲህ ውድ ተመልካቾቻችን ተመልሼ መጥቻለሁ። ከሰዓታት በፊት ያቀረብኩላችሁ ሳሙኤል ወይም ደግሞ በእውነተኛ ስሙ ኤፍሬም የተባለው ግለሰብ አንድ የደበቀው ነገር አለ። ያው ተመልሼ መጣው ብዬ ወጥቼ ነበር። ውድ ተመልካቾች ባልደረቦቼ የሆነ ያገኙት ፍንጭ ነበር። እናም ያ ነገር ሳሙኤል ወይም ኤፍሬም የተባለው ግለሰብ የሆነ የደበቀው ነገር አለ። ያም ነገር ምንድነው? አንድ የታገተች ሴት አለች። እቺ የታገተችው ሴት ማነች? ለምንስ ነው የታገተችው? እንግዲህ ሳሙኤል ከዚህ በላይ ምን የደበቀን ነገር እንዳለ እንኳን አሁን ማወቅ አልቻልንም። ለጊዜው ያገኘነው መረጃ እቺ ሴት እንደታገተችና አሁን በጥሩ ሁኔታ እንደማትገኝ ነው። እኛም ይህን ጉዳይ ከነገረን በኋላ እጅግ በጣም ተናደን በጣም የንዴት መተነው ነበር። እንዴት ዋናውን ነገር ሳትነግረን እንዴት ወደ ሌላ ጉዳይ ትገባለህ ብለን ዋናው የልጅቷ መታገት ጉዳይ እያለ እሱ ስለ ሌላ ነገር እየነገረን ነበር ዋናውን ነገር ትቶ እና በዚህም ከነገረኝ በኋላ እኔ ራሱ በጣም ራሴን መቆጣጠር አልቻልኩም ነበር። ጋርዶቹም በቃ ትንሽ ድብደባ አድርገንበታል ከነገረን በኋላ ማለት ነው። ሳሙኤል ማለትም ኤፍሬም በእውነተኛ ስሙ የተባለው ግለሰብ እዚህ አምጥቼ መረጃውን ያለውን ነገር እንዳለ የምጠይቀው ይሆናል። አብራችሁን ቆዩ። ውድ ተመልካቾች ባልኩት መሰረት ይኸው ኤፍሬምን ወደ እናንተ ይዤው መጥቻለሁ። እስቲ ኤፍሬም ምንድነው ማለት ዋናውን ነገር እኮ ልትነግረን አልቻልክም ነበር። ምንድነው ከዚህ ሌላ ታዲያ ዋናው ጉዳይ ምን ሊሆን ይችላል ታዲያ? እንዴት ቀድመህ ልትናገር አልቻልክም? ማለት ይህን ነገር መናገር ያልፈለግኩት በጣም አንደኛ አደርሱበትም ብዬ ስላሰብኩኝ ነበር። ይህን ነገር ሌላውን እንኳን ያው በሄለን አማካኝነት ሁሉንም ነገር ስላወቃችሁ ብዬ ነው። ይሄኛውን ጉዳይ ግን አደርሱበትም ብዬ ስላሰብኩኝ ነው። አንደኛ የአቶ ሳሙኤል ወንድም የእሱም እጅ ስላለበት የአቶ ሳሙኤል ወንድም የአቶ ሳሙኤል በእገታው ላይ ማለት የታገተችው ልጅ ማራማዊት ትባላለች እና በማራማዊት መታገት ላይ
የአቶ ሳሙኤል እጅ ስላለበት። ማናት ማርያማዊት ማለት? ለምን ታገተች? ምንድን ነው ምክንያቱ? ማርያማዊት ማለት እንዳልኩ ቅድም መጀመሪያ ላይ እንደነገርኩ የአቶ ሳሙኤል ውሽሞች ወይም ደግሞ ሚስቴ ብሎ የሚያስባቸው በጣም ብዙ ናቸው ከሄለን ውጭም ማለት ነው። እና እቺኛዋ እንደ ሁለተኛ ሚስቱ ነው። በጣም ከሌሎቹ በተለየ መንገድ ነው የሚያያት። በጣም ነው የሚንከባከባት። ለእሷ የተለየ ስሜት አለው እና የወንድሙ እጅም ስላለበት ይህን ነገር ማውጣት አልፈለግኩኝም። ማለት ነገሩ ወደ ወንድሙም ስለሚሄድ ማለት ነው። እና የአቶ ሳሙኤል ወንድም አንተነህ ነው የሚባለው እና ከሱ ጋራ በመሆን ነው ማርያማዊትን ያገትንበትም ምክንያት በጣም ማለት ወደ ህግ ሄዳለሁ ምናምን ብላ እያስፈራራችሁ ነበር። ከአንተ ጋራ መቀጠል አልፈልግም፣ ይበቃኛል ያንተ ነገር ምናምን ስላለችው እና እሱም እንዴት እንደዚህ እኔን እዚህ ደረጃ ላይ አድርሼሽ ይህን ሁሉ ጊዜ አብረን ቆይተን እንዴት እንዲህ እያልሽ እኔን ታስፈራሪኛለሽ? ወንጀልህን አጋልጧሉ በማለት ነው ወደ ህግ ሄዳለሁ ያለችው። እና በተደጋጋሚም እሷ ሳትፈልግ አስገድዶ አብሮ አልጋ እንዲጋሩ ያደርግ ነበር እና አብሯት ያድር ነበር። እሷ ማለት ቆይታለች ይህ ነገር በቃኝ ማለት ከጀመረች። ግን በቃ እሱ በጣም እንዳልኩ ነው ለእሷ የተለየ ስሜት ስላለው ከሌሎቹ ሴቶች በተለየ መንገድ ስለሚያያት በመጀመሪያ ደረጃ ሊያስቀይማትም አልፈለገም ነበረ። ማለት በቃ ከዛሬ ነገ ትተውና አብረን እንደ በፊቱ እንቀጥላለን፣ ወደ በፊቱ ጣፋጭ ፍቅር እንመለሳለን ብሎ ስለሚያስብ እስከ ቅርብ ጊዜ ድረስ ምንም እሷ ላይ ምንም ያደረሰባት ጉዳት አልነበረም። ግን ከቅርብ ጊዜ ወዲህ በጣም በተደጋጋሚ ስታስፈራራው በቃ ይበቃኛል፣ መሮኛል፣ ከአንተ ጋራ መቀጠል፣ የራሴን ህይወት ፈልጋለሁ፣ ሰልችተኸኛል ምናምን ስትለው ኢቨን እሱም ማግኘት እንኳን አልፈልግም ነበር። ግን አስገድዶ ሆቴል ድረስ እየሄደ ቤቷ ድረስ እየሄደ አብሯት እየተኛ እንደሚወጣ እና በስተመጨረሻም በቃ አንድ የህግ አካል አግኝታ ልታናግረውና ሙሉ መረጃ ለሱ ልሰጠው በተዘጋጀችበት ሰዓት ከሰውየው ጋር መቀጣጠሯን ምናምን በደረሰበት ሰዓት እኔና ወንድምየው ሆነን አቶ አንተነህ ሆነን እንድናግታትና ሰወር ወዳለ ቦታ እንድንወስዳት ነበር የነገረን እና ያንን ሰውዬም የህግ አካልም እሷን አስገድደናት ለጊዜው ከሀገር ወጥቻለሁኝ እና ወደ ሀገር ውስጥ ስመለስ አናግርሃለሁ፣ ያለበለዛ እንደዚህ ብላ ማትናገር ከሆነ ለህግ አካሉ በቤተሰቦቿ እንደሚመጣ ምናምን ነገር አስፈራራትና እኔና አቶ አንተነህ ይህንን ጉዳይ ለመሸፋፈን እሷን አንድ ሰተር ወዳለ ቦታ አግተን አስቀመጥናት ማለት ነው። እስቲ ቆይ ስለ ወንድሙ ስላልኩ አንተነህ ጥያቄ ልጠይቅህ። ማን ነው አንተነህ ማለት? እሱስ በዚህ ወንጀል ስራ የተሰማራ ግለሰብ ነው? አዎ ማለት ብዙ ስራዎችን ከሱ ጋርም ይሰራሉ። እሱም በጣም ከባድ ስራዎችን ይሰራል። ግን ያን ያክል ፉል ኢንፎርሜሽን የለኝም ስለሱ። ግን ደግሞ አንዳንድ የሚሰራቸውን ስራዎች አውቃለሁ። እሱም ሆቴል እንዳለውና በጣም ከባባድ ሰዎች ጋር እንደሚገናኝ ከአቶ ሳሙኤል ጋር አብሮ የሚሰሩት ስራ እንዳለ እንደዚሁ በአቶ ሳሙኤል ውስጥ ሆቴል ውስጥ የሚካሄደውን የሴቶች ጥቃት አላስፈላጊ ስራዎች እንደሚሰራ አውቃለሁ። እሱም እንደ አቶ ሳሙኤል ሆቴል እንዳለው አውቃለሁ፣ ወደ ገርጂ አካባቢ። አንተነህ የሚባለው ግለሰብ ከአንተ ጋርስ ግንኙነታችሁ እንዴት ነው? ማለት አንድ ላይ ብዙ ስራዎችን ትሰራላችሁ ወይስ አትገናኙ? አይ ያን ያክል የተለየ ስራ አብረን አንሰራም። ግን ልክ የኛ ሆቴል ውስጥ እየተሰራ እንደነበረው ስራ ሴቶችን የሚያቀርብ ደላላ ስለሚፈልግ እሱን አስተዋውቀዋለሁ። ከዛ ከሱ ጋራ ነው በብዛት የሚሰሩት እንጂ ከኔ ጋር ያን ያክል የጠበቀ ግንኙነት የለንም። ግን ከአቶ ሳሙኤል ጋራ ስንገናኝ ምናምን አንዳንዴ ምሳ አብረው እየበሉ ምናምን አገኛቸዋለሁ። ከዛ ሂጄ ተቀላቅያቸው ሰላም ብያቸው እሱንም ሰላም ብዬው ስራ እንዴት ነው ምናምን ነገር ይለኛል። አሪፍ ነው ምናምን። ቆይ በርታ በቃ የሆነ ስራ ያሰብኩት አለ
ሰው እፈልጋለሁ ታገናኘኛለህ ምናምን ነገር ይለኝ ነበር እንጂ የተለየ ሌላ ስራ ምንሰራው የለም ከሱ ጋር። ስለዚህ ቅርበታችሁ ይሄን ያለው? አዎ ከዚህ በላይ ሌላ የለም። አብረን አሁን ነው እንዲህ አብረን የጠበቀ ስራ የሰራ ነው ማለት አቶ ሳሙኤል እሷን እንድናግታት ያደረገውም እኔ የእሷን መኖሪያ ስለማላቀው አቶ አንተነህ ግን የእሷን መኖሪያ የማራማዊትን መኖሪያ ቤት ስለሚያውቀው መኖሪያ ቤቷ ድረስ ሄደን ከምሽቱ 5 ሰዓት ተኩል ከመኖሪያ ቤቷ ሄደን አውጥተናት ማለት እኔ ነኝ አንተነህ ነኝ ማለት ብሎ ሄዶ አናግሯት ፈልጌሽ ነው አንዴ ለጥብቅ ጉዳይ ብሏት ወንድሜ የሆነ እንትን እንድነግርሽ ነው ብሎ እሱ ነው ሄዶ አናግሯት ለሁለት ይዘናት የመጣን። የት ነው ያለችው? እዚሁ አቅራቢያ የሆነ መጋዘን አለ የአቶ አንተነህ መጋዘን የተለያዩ እቃዎችን እዚህ የሚያወርድበት የህገወጥ መድኃኒቶችን የሚያስቀምጥበት እና ሰተር ያለ ቦታ አለ። በጣም ምን ያህል ጊዜ ሆናት ማለት መች ነው ያገታችኋት? ምን ያህል ጊዜ ቆየች እዚህ መጋዘን? ከ4 ቀን በፊት ነበር የታገተችው። ደህንነቷስ? ማለት እሱን በሳቸው በአቶ አንተነህ እጅ ላይ ነው ማለት ምግብም የሚሰጧት የሚከታተሏት እዛ ነበር እሳቸው ነበሩ። አሁን ራሱ ከመጋዘኑ የሆነ ኢንፎርሜሽን ደርሷቸው እኔ እንደተያዝኩ ምናምን ደርሷቸው ከመጋዘኑ አውጥተው ወደ ሌላ ቦታ ቀይረዋት ነው ማለት እኔ በእናንተ ቁጥጥር ስር መሆኔን ሲያውቁ አይ ቲንክ የሆነ የምጠረጥረው ቦታ አለ የሆነች በጣም በተደጋጋሚ ሰዎችን እንትን የሚሉበት ቦታ የሚያግቱበት ቦታ አለና እዛች ቦታ ሳይወስዷት አይቀርም። በእርግጠኝነት ሌላ ቦታ አይወስዷትም ብዬ አስባለሁ። እዛው ነው የወሰዷት። ስለዚህ አንተ የምታውቀው ቦታ ነው ልትሆን የምትችለው? አዎ በእርግጠኝነት እዛ ነው የሚሆነው። አሁን ምንም ጊዜ ሳናቃጥል ከጋርዶቹ ጋር እሱ ወዳለን ቦታ የምንሄድ ይሆናል። ቀጥልና ውድ ተመልካቾቻችን እንግዲህ ይኸው እሱ ወዳለን ቦታ መተናል። ውድ ተመልካቾቻችን እንደሚታየው እኛም እዚህ ቦታ ስንመጣ ትንሽ ነገሮችን ከበድ አድርገን የመጣ ነው። 5 ጋርዶችን ነው ከሌላው ጊዜ በተለየ ይዘን የመጣ ነው። ግቢውንም ከበው እንዲጠብቁ አድርገናል። ውድ ተመልካቾቻችን ያው እንደምትመለከቱት ያለን ቦታ ደርሻለሁ። ስንደርስ አንድ ጥበቃ ነበር እዚህ የነበረው። ያው ሴት ስለሆነች ብዙም ጥበቃ ይኖራል ብለን አንገምትም። ኤፍሬም ከጥበቃው ጋር ምን ያህል ግንኙነት ቢኖር ነው እንደዚህ እንትልትል የቻልከው? ማለት ጥበቃውን መጀመሪያ እዚህ ቦታ ላይ ያስገባሁት እኔ ነበርኩኝ። የቅርብ ጓደኛዬ ነገር ነበርና ተራ ሰፈር ውስጥ የሚላላክ ሰው ነበር እና እዚህ ደሞዙ አሪፍ ስለነበረ እሱም ሰፈር ድንጋይ ከማሞቅ እዚህ አሪፍ ሰውነት ስላለው አሪፍ ስለሚከፍሉ ከዚህ ሁን እዚህ ስራ ምናምን ብዬው እኔ ነበርኩኝ እዚህ ያስገባሁትና ግን የኔ ጓደኛ እንደዚህ የቅርብ ሰው እንደሆነ አቶ አንተነህም ሆነ አቶ ሳሙኤል አያውቁም። እና እዚህ እንደሆነችም ያረጋግጥኩበት ምክንያት የሆነ ቴክስት አድርጎልኝ ነበር። ምንድነው ኤፊ የሆነ አዲስ ሰው ደግሞ መጥቷል ታውቃለህ ስለሱ ምናምን ብሎ ስለሷ ታውቃለህ አይደል የሆነች አዲስ ሴት ደግሞ መጥታለች ምናምን ነገር ብሎኝ ቴክስት አድርጎልኝ ነበር እና በዛ ቴክስት አማካኝነት ነው እኔም እዚህ ይዤ ልመጣ የቻልኩት። እሷን እዚህ እንደሆነች እርግጠኛ ሆኜ እዚህ ላመጣ የቻልኩት በሷ አማካኝነት። ስለዚህ ልጅቷ አሁን እዚህ ነው ያለችው? አዎ እዚሁ የሆነ ኩሽና ነገር አለ እዛ ውስጥ ነች። ስለ ደህንነቷ የምታውቀው ነገር ይኖራል? አዎ እርግጠኛ ማለት በቃ ብዙም እንትን አላለኝም ጥበቃው ጀስት ቴክስት ብቻ ነው ያደረገልኝ። ግን ቢሆንም በቃ እዚህ እንደሆነች እርግጠኛ ነኝ። እሷ እንደሆነች በጣም እርግጠኛ ነኝ። ልጅቷ አልገባም እኮ አንተ እንኳን እሷን ለማገት እንኳን ማራማዊትን ለማገት ይቅርና የሆነ ስለ አርቲስቶች እንኳን በጣም ትላልቅ አርቲስቶች እንኳን የሚፈልጓት የሚመኟት አይነት ልጅ ነች። በጣም አማላይ ልጅ ነች እና የሆነ እኔ እንጃ አቶ ሳሙኤል ራሱ እንዴት
በዚህ ደረጃ ሊጨክኑባት እንደቻሉ ነግሬያለሁ ቅድም። በጣም እሷን በተለየ መንገድ እንደሚያዩዋትና በጣም እንደሚወዷት በጣም የተለየ ስሜት እንዳላቸው ለሷና እንኳን እዚህ የጨረጨሰ ኩሽና ውስጥ ለማገት ይቅርና ያው አቶ ሳሙኤል ትንሽ የሆነ ጎልመስ ያሉ ሰው አይነት ስለሆኑ ትንሽ የባህል ሀገር ባህሪ ያለባቸው እንጂ እሷን የመሰለች ልጅ እዚህ ቦታ ላይ መታገት ራሱ አለባት ብዬ አላስብም። በጣም ብታያት አንተ ራሱ በጣም ነው የምደነግጠው። ማለት በጣም ቆንጅዬ መልካም ልጅ ነች። የሆነ ቤተሰቦቿም የአሪፍ ቤተሰብ ልጅ ነች እና በጣም ነው የሚገርመው። እዚህ አይነት ቦታ ላይ እንዲወረደ ቦታ ላይ አምጥተው እሷን ማገታቸው ራሱ በጣም ነው የሚገርመው። ተመልካቾቻችን እንግዲህ እዚህ ቆመን የምናባክነው ሰዓት አይኖረንም። ያው ጥበቃውም በቁጥጥራችን ስር ነው ያለው። አሁን ልጅቷ ወዳለችበት ቦታ ትወስደናለህ ማለት ነው። እሺ ምንድን ነው አንደርስም እንዴ? የት ነው ይዘኝ? ደርሰናል። ይሄኛው አይዛኛው ቀጣዩ ክፍል ውስጥ ነው። ፈጣሪስ እዚህ ነው። እዚህ ነች። ክፈት። እሷ ነች። ምንድን ነው? ምን አይነት ቦታ ነው? አለሽ? ምን አይነት አውሬ ሰዎች ናቸው? እንዴት ሰው እዚህ ታግታለህ? ፍታት ቶሎ በል። የአቶ አንተነህ ስራ ነው። እኔ አይደለሁም እኮ እዚህ ያመጣኋት። ይህ እኮ እንኳን ለሰው ለእንስሳ እንኳን የማይሆን ቦታ ነው። ቶሎ ፍታት። ማራሚት የኔት እጇን ተመልከት። እያየሁ ነው እጇን። እስቲ ፊቷን ማን ነው? ውሃ አምጣልኝ እስቲ። የኔት ደህና ነሽ? ፍታው ቶሎ በል ፍታት። እንድረስላት። ማራሚት እያየሁ ነው አይደል ልጇን? ፍታው ቶሎ በል እንድረስላት። ውሃውን አምጡት እባካችሁ። ማነህ? ኧረ ካሜራውን አስቀምጠን አግዘኝ። ማራሚት ቶሎ በል። ኧረ እባካችሁ ልኝ። በቃ ሆስፒታል ሐኪም ቤት እንውሰድ መጀመሪያ። ምን አይነት አስተሳሰብ ነው ሲጀመር ያሰራችሁ? ማራሚት ጤናዋ እንትን መባል አለበት። ፍታት ቶሎ በል። አውጣው እግሯን አውጣው። ይኸው ልጃችሁ ማነህ? ውርዱኝ አንዴ። አይዞሽ ቀስ በል። ወደ መኪናው እንውሰዳት። እሺ ቶሎ በል ፍጠን። እሺ ሕክምና መሄድ አለባት። ከፊት አንዴ ያዛት። አንዴ ካሜራውን ያስቆጭ። አንዴ ከፊት እንደገፋ አድርጋት። እንዳትወድቅ በደንብ ያዛት። እሺ እየደከመች እኮ ነው ያለችው። አምቡላንስ እንጥራ እንዴ? ካልሆነ አንዴ ካሜራማኑ ከፊት ታግዘናል። ትንሽ እዚህ ጋር ጉድጓድ ነገር ስላለ እዚህ ጋር በጣም እየደከመችብን ነው ያለችው። ውድ ተመልካቾቻችን ያው ከሰዓታት በኋላ ተመልሼ መጥቻለሁ። እንግዲህ እህታችን አሁን በጥሩ ሁኔታ ላይ ትገኛለች። እዚህኛ ግልኮስም የተለያዩ እርዳታዎች ስናደርግላት ነበር። እጅግ በጣም ተደናግጣ ነበር ተመልካቾቻችን። እኛ እዚህ እሷን ለማቅረብ ራሱ በጣም ብዙ ሰዓት ፈጅቶብናል። እስክትረጋጋ በጣም ስታለቅስ ነበር። እንደገና ድንጋጤ ያለ ወንዶች ነው ያገቷት። በዛ ላይ የተለያዩ አደጋ ሊደርስባት ይችላል ተመልካቾቻችን። እኛም እዚህ ያመጣናት ሞራሏን በመጠበቅ ነው። የእሷን ሞራል የእሷን ኮንፈርት ሳንነሳ በጥሩ መንገድ ስላለው ነገር እንጠይቃታለን እህታችን ማርያማዊትን። ማርያማዊት እንዴት ነሽ? አሁን ተረጋግተሻል? ደህና ነኝ። እንዴት ነሽ አሁን? ምን ይሰማሻል? ማለት በመጀመሪያ እናንተን ሳላመሰግናችሁ ማለፍ አልፈልግም። ከምን አይነት ጉድ ውስጥ እንዳወጣችሁኝ ያላወቃችሁ። በጣም ተስፋ በቆረጥኩበት ሰዓት ማንም አይደርስልኝም ብዬ ባሰብኩበት ሰዓት ነበር እና የደረሳችሁልኝ። በጣም ነው የማመሰግነው በመጀመሪያ እናንተን። መልካም እህታችን፣ እኔ መጀመሪያ ማረጋገጥ የፈለግኩት ደህንነትሽን ነው እና ተመልካቾችም ስለ ደህንነትሽ ማወቅ ያለባቸው ነገር ስላለ
እንዴት ነው አካላዊ ጥቃት አድርሰውብሻል? ከ4 ቀን በፊት እንደታገትሽ ነግሮናል ኤፍሬም የሚባለው ግለሰብ። እንዴት ነው ይሄን 4 ቀን ማለት ወንዶች ናቸው ጥቃት አድርሰውብሽ ይሆን ወይ ደግሞ መተውሽም ቢሆን እስቲ ንገሪን እህታችን። ስላደረሱብኝ ጥቃት ይሄ ነው አላለቀም ማለት በጣም አሰቃይተውኛል ከምታስበው በላይ። ከምንም በላይ የሚብሰው ደግሞ የራስ በምትለው ሰው በመታምነው ሰው እንደዚህ መደረግ በጣም ከባድ ነገር ነው። ያደረሱብኝ ነገር ከባድ ነው ማለት አሰቃይተውኛል ከምል በላይ ትልቅ ጉዳት ነው ያደረሱብኝ። አሁን ራሱ ትንሽ የተረጋጋሁት የእናንተን ማንነት ስላወቅኩኝ እንደምትረዱኝ ስለገባኝ ነው እንጂ በቃ ስለሁሉም ነገር ተስፋ ቆርጬ በተቀመጥኩበት ሰዓት ነበር እናንተም የመጣችሁት። እጅግ ያሳዝናል እህታችን። እኛም በዛ ሁኔታ ውስጥ ሆነን ስናይሽ እጅግ በጣም ነበር ያዘንነው። እኔ እጅግ በጣም ልቤን የተሰበረው ማለት እንስሳ እንኳን እዛ ሊያርፍበት የማይመች በጣም እጅግ ከባድ የሆነ ቦታ ውስጥ ነው ያገኘውሽ እና ራሴን መቆጣጠር አቅቶኝ ነበር። መጀመሪያ እንዳየውሽ በጣም ደንግጬ ነበር። ምን እንደማድርግም ጠፍቶብኝ ነበር። በጣም ኃይለ ቃልም ስጠቀም ነበር እና በጣም እጅግ በጣም ደንግጬ ነበር እና ትንሽ እረፍት ካረግሽ በኋላ ነው ሳይሽ የተረጋጋሁትና እንዴት ነሽ አሁን? ማለት እየተረጋጋሽ ነው? ያው መረጋጋትም አለብሽ። እኛም ካንቺ መስማት የምንፈልጋቸው ነገሮች ስላሉ ተረጋግተሻል አሁን ብዬ አስባለሁ። አሁን እንዳልኩ ነው አሁን ተረጋግቻለሁ። በእርግጥ እነዚህን 4 ቀናት ያሳለፍኩት እዚህ ቦታ ላይ አልነበረም። እኔ ለምን እንደሆነ አላውቅም። አሁን እዛ 3 ቀን ምናምን ከቆየው በኋላ ነው እዚህ ያመጡኝ። ግን ተደናግጠው ነበር ምናምን ወደዚህ ሲያመጡኝና የተደረሰባቸው ነገር ምን ይሁን አላውቅም። ተደናግጠው ወደዚህ ያመጡኝ። እዚህ 1 ቀን ያደርኩት እንጂ የራሳቸው ቦታ ነበራቸው። እዛ ነበር አገተው አስቀምጠውኝ የነበረው እና ያው መቼም እዚህ ድረስ እኔን ለማስፈታት ስትመጡ የሆነ ነገር ታውቃላችሁ ብዬ አስባለሁኝ። ማለት ለምን እንደታገትኩኝ ምናምን ብቻ አላውቅም። እኔን እዚህ አግቶ ያስቀመጠኝ ሳሙኤል ይባላል። እሱ ማለት ደግሞ ማለት ፍቅረኛሞች ነበር። ወደፊት ብዙ አብረን እናሳልፋለን ብለን የምናስብ ስለ ትዳር ስለ ልጅ የምናስብ ሰዎች ነበር። ነገር ግን ማለት ጥሩ ሰው እንደነበረ ነው የማውቀው። ይንከባከበኛል፣ የማያደርግልኝ ነገር የለም። ስራ ሁላ እንድሰራ አይፈልግም። በቃ አንቺ ምንም ነገር አታድርጊኝ ያለሁልሽ ነው የሚለኝ። ቤተሰቦቼን ያግዛቸዋል። በጣም ጥሩ የሆነ ግንኙነት ነው የነበረን። ስለሱም ያን ያክል መጥፎ ነገር ሰምቼ አላውቅም ምናምንና በጣም መልካም ሰው እንደነበረ ነው የማውቀው። ከጊዜያት በኋላ ግን ነገሮች ሙሉ በሙሉ ነበር የተቀየሩት። ማለትም እሱ እንደማስበው አይነት መልካም ሰው እንዳልሆነ አወቅኩኝ። በጣም መጥፎ ሰው፣ በወንጀል የተጨማለቀ መጥፎ ሰው ሲባል ህሊና የሌለው ህሊና ቢስ ሰው ታውቃለህ? በቃ ህሊና የሌለው ሰው ነው። ምንም ስለሚያደርገው ነገር ቅንጣት ታንክል የማይጨነቅ፣ የሰዎች ስቃይ የሚያስደስተው፣ የሰዎች ሀዘን የሚያስደስተው አይነት ሰው ሆኖ አገኘሁት። በዚህ ልክ ግን በፍጹም አልጠበቅኩኝም ነበርና እንደዚህ አይነት ሰው ሆኖ አገኘሁት። እስቲ እዚህ ጋር ላቋርጥሽና ስለተገናኛችሁበት ሁኔታ የምታስታውሽው ነገር ካለ እስቲ እንዴት ተገናኛችሁ? እንዴት ወደዚህ ነገር ልትገቡ ቻላችሁ? እንዳልኩ እኛን ያገናኘን ስራ ነው። በስራ ቦታችን ላይ ነው የተገናኘነው። የሱ በሆነው በሆቴል ውስጥ ነው የተገናኘነው። እኔም ከሆቴሎች ጋር በተያያዘ አንዳንድ ነገሮችን መስራት ስለማስብ ስለሱ ጉዳይ ላናግረው የሆቴሉ ባለቤትን ለማናገር ፈልጌ በዛ አጋጣሚ ነበር የተገናኘነው። ነገር ግን ስለ ስራም ስናወራ ሲያገኘኝ በጣም ፈቃደኛ ነበረ። በጣም ይሄ እንዴት ነው ጥሩ ሆነ መልካም የሆነ አቀራረብ ነው ያቀረበኝ። ሲመጣ ፖዚቲቭሊ ወዲያው ነው የተቀበለኝ። ምንም ነገር እንዲቸግርሽ አልፈልግም፣ የፈለግሽውን ነገር በሙሉ አደርግልሻለሁ ምናምን ነገር አለኝ። ከዛ ተስማማው። እኔም ጥያቄዎች ነበሩኝ ስለ ስራ ምናምን ጠየቅኩት። በዛ አጋጣሚ ብዙ ጊዜ መገናኘት ጀመርን እና ከዛ በኋላ ነው ወደ ፍቅር ግንኙነት ውስጥ የገባ ነው ማለት ነው ከጊዜያት በኋላ።
እና እስከዛ ድረስ ግን ምንም አይነት የሚያጠራጥር ነገር አይችልበት አላውቅም። አቶ ሳሙኤል በእንደዚህ አይነት ስራ በወንጀል ስራ ላይ እንደተሰማራ አስታውቂ ምን ተሰማሽ? ማለት ያው ስለነበራችሁ ነገር መጀመሪያም ሲተዋወቅሽ ስለነበረው ማንነት ነግረሽኛል እና ፍጹም ያልጠበቅሽው ሰው ሆኖ ስታገኙ ምን ተሰማሽ? እንዴትስ ነበረ አጋጣሚው? አይዞሽ አይዞሽ እህታችን። ማለት ምኑን ከምን አደርግልህ ምኑን ጀምሬ ልንገርህ? ያደረገው ነገር እኮ ይሄ ነው የሚባል ነገር አይደለም። በጣም ከባድ ነገር ነው። ከመጀመሪያው ጀምሮ ታውቃለህ ሚስት እንደነበረው እንኳን አላውቅም። ማለት በቃ ሲያገኘኝ ከዛ ምንም አይነት የፍቅር ግንኙነት ውስጥ እንዳልነበረ ሚስት ቀርቶ ጓደኛ እንደሌለው ነበር እኔ የማውቀው ከስራ ጓደኝነት ውጪ ማለት ነው። ከዛ በኋላ ግን የሰማሁት ነገር በጣም ከባድ ነው። ሚስት እንዳለው ሰማሁ። በጣም ነበር የደነገጥኩት። ማመን ነበር የከበደኝ። ማለት እንዴት ሊሆን ይችላል? በጣም በወንጀሉ ውስጥ እንዳለበት የምታውቀው ነገር ምንም ሰውየው የሚያስታውቅ ነገር የለውም። በጣም ነው ስራውን በጥንቃቄ የሚሰራው። ከዛ ግን እኔ መጀመሪያ ወንጀሎቹን ምናምን ነገር እንዳጣራ የገፋፋኝ ነገር ቢኖር ሚስት እንዳለው መደበቁ ነው። ማለት ይህን ነገር ስሰማ በጣም ነበር የተደናገጥኩት። በጣም ተናድጄ ምናምን ነገር ተናገርኩት። እሱ ግን ካደኝ። ማለት ኧረ እኔ ሚስት የለኝም ምናምን ነገር ነው ያለኝ። ነገር ግን እኔ ከዛ በኋላ አንዳንድ አጠራጣሪ ነገሮችን ስላገኘሁኝ በደንብ ነገሮችን ማጣራት ጀመርኩ። ስለሱ ማወቅ ጀመርኩኝ። እና ደግሞ ያው ትንሽ እኔም ስለሱ እንዳውቅ የረዳኝ ነገር ቢኖር እኔ ከሱ ጋር ያለኝን ግንኙነት ብዙዎቹ ስለሚያውቁ ብዙም እንደዚህ መረጃ ለማግኘት አልተቸገርኩም ነበረ። እና ብዙ ነገሮችን ነበር ስለሱ ያወቅኩት። ባወቅኩኝ ጊዜ በጣም ነበር የደነገጥኩት። ከዛ በኋላ ላገኘው ፈቃደኛ አልነበርኩኝም። ማለት ግን ነገር ግን እሱ በቃ ራሱም ያለውበት ድረስ ይመጣል፣ በሰዎችም ያስፈልገኛል ምናምን ነገርና ተደብቄ ነበር እንደውም የተወሰነ ጊዜ። ከዛ በኋላ ግን ምንም ሁሉም ነገር ከአቅሜ በላይ ሆነ። በጣም እጁ ረጅም የሆነ ሰው ነው። ምንም ነገር ማድረግ አልቻልኩኝም። እና ይሄን ሚስጥር በማወቄ ከምታስበው በላይ ጉዳት ደርሶብኛል። በቃ መፈጠሪን እስከምጠራ ድረስ ምነው ባላወቅኩት በቀረብኝ እስከምል ድረስ ከባድ ጉዳት ነው የደረሰብኝ። ማለት ወንጀሉን ላጋለጥበት እንደሆነ ሲገባው በተደጋጋሚ አስገድዶ ደፍሮኛል። እኔ ግን ያደረገውንም ቢያደርግ አሳልፌ ከመስጠት ወደኋላ ማለት ስላልቻልኩኝ ነው አግቶ ያስቀመጠኝ። መጨረሻ አማራጭ ወሰደው እሱን ነው። መጨረሻ ላይ በቃ ያደረገው ነገር ቢኖር እኔን አግቶ ማስቀመጥና መረጃዎችን ነገሮችን ለማሸሽ ይሁን ምን ይሁን አላውቅም፣ ብቻ ግን አግቶ ነው ያስቀመጠኝ። እጅግ በጣም ያሳዝናል። አንድ ፐርሰናል የሆነ ጥያቄ ልጠይቅሽ ፈልጌ ነበረ። ማለት ነው የምትኖሪበት ቦታ አለ፣ መኖሪያሽ አለ፣ እዛ ይመጣል። በየስንት ጊዜው ይመጣል? ማለት በየምን ያክል ጊዜው ትገናኛላችሁ? ሰውየው ቋሚ ቦታ ቋሚ የሚውልበት አካባቢ እንደሌለ ነው የሰማሁት። ያለኝ መረጃ እንደዛ ነው። እና እንዴት ነው ካንቺ ጋርስ? ማለት ያው እኔ እንዳልኩት መጀመሪያ ላይ ኖርማል የሆነ የፍቅር ጓደኝነት ስለነበረን በተቻለው መጠን እኔን ቶሎ ቶሎ ማግኘት ይፈልጋል። ማለት እንዳልከው ነው። በእርግጥ የስራው ሁኔታ ብዙ ቦታ ነው የሚያንቀሳቅሰው፣ የሚገኝ ሰው አይደለም። ነገር ግን እኔ አንድ ቦታ ብቻ ተወስኜ አላገኘውም። ብዙ ጊዜ እሱ ያለበት ቦታ ወይ እሄዳለሁ፣ እሱ ወይ ደግሞ ስራዬ ብሎ ነው ያለበት ቦታ ይመጣል ምናምን ነገርና ብዙ ጊዜ የመገናኘት እድሉ ነበረን።
እና ከሆነ ጊዜ በኋላ ግን እኔም ስጠፋ እንዳልኩክ እኔን ለማግኘት በተደጋጋሚ በሰው ማስፈልገኝ ራሱም ሲፈልገኝ ነበረ ምን ነገር ሲያገኘኝ ግን ያደረገውን ነገር እንዳልኩክ ነው። ከዛ በመጨረሻ ላይ የመጨረሻ አማራጭ ወሰደው እኔን አግቶ ማስቀመጥ ነበረ። አግተውሽ በነበረበት በእነዚህ በ4 ቀኖች ውስጥ ማስፈራሪያ ወይ ደግሞ ለምን ያህል ጊዜ እዛ እንደምትቆይ ወይ ደግሞ መጨረሻሽ ምን ሊያደርገው እንደሚችል የነገሩሽ ነገር አለ? ዛቻ ሊሆን ይችላል፣ ማስፈራራት ምንድን ነበር? ያንቺ መጨረሻ ምን ሊሆን እስከየት ሊወስዱ ነበር የታሰቡ? ነፍስ እስከ ማጥፋት፣ አካል እስከ ማጉደል እስከየት ነበር ሊወስዱ የፈለገው? እንዳልኩ ነው እኔ በጣም ፈርቼ ነበረ። ተስፋም በዚህ ትንሽ ቀን ውስጥ ራሱ ተስፋ ልቆርጥ የቻልኩበት ምክንያት አንድም ይሄ ነው። ሰውየው በጣም እጁ ረጅም ነው እና ሰዎችን እኔ ምን እንዳደረገ ስለማውቅ ሊያስገድለኝ ሁላ እንደሚችል አውቅ ነበረ። ነገር ግን ከመጀመሪያው ቀን በኋላ ምንም አይነት ነገር እኔ ጋር ደርሶኝ አያውቅም። በቃ አስቀመጡኝ፣ ይጠብቁኛል ሰዎች ወደ እኔ ጋር እንዳይቀርቡ። ከዛ ውጭ ግን ማንም ለኔ ምንም ብሎኝ አያውቅም። በቃ አስቀመጡኝ። ከዛ በኋላ ምንም ነገር ለማድረግ እንዳትሞክሪ ማለት መጀመሪያ ሲያግተኝ ያለኝን ነው መነግርክ እና ምንም አይነት እንቅስቃሴ እንዳታደርግ፣ ጥላቿት እንዳትሄዱ ምናምን ብሎ ለቀጠራቸው ጥበቃዎች ምናምን ነገራቸው። ከዛ በኋላ ግን እኔ ማንንም አግኝቼ አላውቅም። ማንም ወደ እኔ መጥቶ አያውቅም። ሳሙኤል የተባለው ግለሰብም መጥቶ አያውቅም? ወደ እኔ ማንም መጥቶ አያውቅም። እንዳልኩ ነው ምናልባት ጥበቆቹ ምናምን ነገር ምግብ ያመጡልኛል። ከዛ ውጭ ግን ምንም ወደ እኔ መጥቶ አያውቅም። እሺ እህታችን፣ አሁን ዋናው መጠየቅ ስለምፈልገው ጉዳይ ልገባ ነው። ሳሙኤል ማለትም ይሄ ወንጀለኛው ሰው እስቲ አንቺ የምታውቂያቸው ምን አይነት ተግባራትን ነው የሚያደርገው? ምን አይነት የወንጀል ስራዎችን ነው የሚሰራው? እስቲ አንቺ ከምታውቂው ብዙ ነገር ትነግሪናለሽ ብዬ አስባለሁ። ማለት የሚሰራውን ነገር እኮ ብትሰማ በጣም ከአይምሮ በላይ የሆነ ነገር ነው። ማለት የሰው ልጅ እንደዚህ አይነት ነገር ይፈጽማል ብሎ ማሰብ በጣም ነው የሚከብደው። አይደለም ማድረግ ማሰቡ ራሱ በጣም ነው የሚከብደው። እኔ ምን አይነት አረመኔነት ምን አይነት ጭካኔ እንደሆነ እኔ አላውቅም። እንዴት እንደሚያስብ ራሱ እኔ ምንም የማውቀው ነገር የለም። ማለት እኔ ከማውቃቸው ነገሮች በጣም ቀፋፊው ነገር ለምሳሌ ሰውየው እንደምታውቀው ነው ባለ ሀብት ነው እና በጣም ብዙ ሆቴሎች አሉት። እኔ ሲጀመር መጀመሪያ ይሄን ያክል ብዙ ሆቴል እንዳለው እንኳን የማውቀው ነገር የለም። እኔ አንድ ሆቴል እንዳለው ነው የማውቀው፣ እሱም ምን ያገኘውበት ቦታ። በኋላ ግን ሳጣራ በጣም ብዙ ሆቴሎች እንዳሉት ሴቶችን ማለት ከእያንዳንዱ ሆቴል ባሉት ክፍሎች ምናምን ብዙ ሴቶችን እንደሚያሰቃይ፣ ብዙ ነገር እንደሚያደርጋቸውም እሱ የተለያዩ ህገወጥ ዝውውሮችን እንደሚያካሂድ ማለት በቃ ልታስበው አይደለም ልታውቅ ይቅርና ልታስበው ማትችለውን ነገር ነው የሚያደርገው ማለት ነው። ከባባድ የሚባሉ ወንጀሎች ነው። ሆቴሎቹ ራሱ እኔ በእርግጠኝነት እኔ የማውቃቸው ብዙ ናቸው፣ እኔ የማላውቃቸው ራሱ ብዙ ናቸው። በዛው ልክ ደግሞ ያለው ሰውም በጣም ብዙ ነው፣ እጁ ሰፊ ነው እና በሰዎችም በጣም ብዙ ነገር ነው የሚያስደርገው። ያንን ነገር ራሱ ለማድረግ ፈቃደኛ ካልሆንክ ራሱ ያስገድላቸዋል ወይ በቤተሰቦቻቸው ያስፈራራቸዋል፣ ቤተሰቦቻቸውን የሆነ ነገር ያደርግባቸዋል። ሌሎች ደግሞ ሰውየው ቁማርተኛም ነው፣ በትልልቅ ገንዘብ ነው ቁማር የሚጫወቱት እና መሸነፍ ደግሞ የሚባል ነገር አያውቅም። ማለት ቢሸነፍም አሸናፊ ነው እዛ ቦታ ላይ። ስለዚህ አሁን እንድትነግርኝ የምፈልገው ነገር ቢኖር እንዴት ነው ይሄን ሰው ላገኘው የምችለው? ማለት እጅግ በጣም እየተወሳሰበብኝ ነው አሁን የመጣው። ማለት ከምሰማው ነገር ይህን ሰው ለማግኘት በጣም ጠባብ መንገድ ነው ያለው፣ እጅግ በጣም ቀጭን እና እንዴት ነው ወደዛ መንገድ ሊያመራ የሚችለው? እንዴት ነው ይህን ሰውዬ በቁጥጥራችን ስር ማዋል የምንችለው? ልትረጅን ይገባል። ማለት የሚያዘወትርበትን ቦታ ሊሆን ይችላል። ያው ብቻውን አይንቀሳቀስም፣ ጋርዶች ሊኖሩት ይችላሉ። በተለየ መልኩ የሚያዘወትርበት ቦታ ካለ መዝናኛ ሊሆን ይችላል፣ ወይ ደግሞ አንድ የተለየ ግሮሰሪ እዛ የሚያርፍበት ቦታ ሊሆን ይችላል። ይህን ሰው ተከታትለን እንድንይዘው የሚረዳን መረጃ የምታውቂ ከሆነ እባክሽ። እኔ እንዳልኩ ነው ማለት ሰውየው አድራሽ የለውም።
አይደለም የሁሉ ሆቴል ያለው ሰው ይቀርና ይሄን ወንጀል የሚሰራ ሰው ቋሚ የሆነ አድራሻ ሊኖረው አይችልም። ማለት እዚህ ቦታ ነው ስትሉ እዚህ ቦታ ነው በታሪክ ይሄ ነው የምትለው ቦታ አይኖርም። ምክንያቱም አስበው ይሄ ሰውዬ ማለት በዚህ በጣም በብዙ ወንጀል የተጨማለቀ ሰው ነው። ስለዚህ ይሄን የሚያደርግ ሰው ደግሞ በጣም ጠንቃቃ ነው የሚሆነው። እኔን እንኳን የፈለገ ነገር ቢያምነኝ እንኳን የሆነ የሚቆይበት ቦታ ቢኖር እንኳን ለእኔ ሊነግረኝ አይችልም። ስለዚህ እኔ እንዳማራጭ የማስበው ነገር ሁሉም ቦታዎች ላይ ሰዎችን ማሰማራት አለባችሁ ብዬ ነው የማስበው። እንደደረሰኝ መረጃ ከሆነ አንተነህ የሚባል ወንድም እንዳለው ሰምቻለሁ። ያ አንተነህ የሚባለው ሰውዬ ማን ነው? ድርሻውስ ምንድን ነው? ማለት የስጋ ወንድሙ እንደሆነ ሰምቻለሁ። ለሱ ያው ከማንም በላይ እስከ መጨረሻው ሊሄድ የሚችል ሰው ነው የስጋ ወንድሙ ስለሆነ። ማን ነው አንተነህ? አንተነህ ማለት እንዳልከው ነው፣ ወንድሙ ነው። ሲጀመርም ዋናው ለመታገቴ ምክንያቱም እሱ ነው። ማለት እንዳልኩክ ነው፣ መረጃው ካለኝ ቆይቷልና እዛው ነበር እሱ ሳሙኤል እያሰቃየኝ የነበረው ማለት ነው። ነገር ግን የመታገቱን ሐሳብ ያመጣው ወንድሙ አንተነህ ነበረ እና እሱም ቢሆን በተለያየ ጊዜ ጥቃት ሊያደርስብኝ ሞክሯል። እንደ ፈጣሪ ፈቃድ ሆኖ ነው ሊያመልጥ የቻልኩት እንጂ እሱም ቢሆን ሙከራ አድርጓል። የመድፈር አደጋ ሞክሮብሽ ነበር? እሱም ከወንድሙ የማይለይ ጭራቅ ነው። ለምንም ነገር ርህራሄ የሌለው በቃ ማለት ምንም ማሰብ የላቸውም። ሁለቱም በቃ አንድ አይነት ሰዎች ናቸው እና እንድታገት ያደረገኝም እሱ ነበረ። እሱ መክሮት ነው በእርግጠኝነት። ምክንያቱም እዚህ ስራ ላይ በዋነኝነት ሲሳተፍ የነበረው እሱ ስለነበረ ማለት ነው። እና ስራዎችንም አብረው ይሰራሉ አንተነህና ሳሙኤል ማለት ነው። ብዙ ነገሮችን ጉዳዮችን በጋራ በዋነኝነት ተስማምተው የሚወስኑት እነሱ ናቸው። ምን ማድረግ እንዳለባቸው፣ የቱን ወንጀል የት መፈጸም እንዳለባቸው፣ ምን አይነት ጥንቃቄ ማድረግ እንዳለባቸው። ሰዎች ምናልባት እንኳን የሆነ መረጃ ቢገኝባቸው ራሱ የማስገደሉን ስራ ወይም ደግሞ መረጃ የማጥፋቱን ስራ ምናምን ነገር ሁሉንም ስራ በብዛት አብረው ነው የሚሰሩት አንድ ላይ ማለት ነው። እና በገርም ስራዎችንም የሚሰሩት በጋራ ነው። ሁሉንም ነገር አንድ ላይ ነው የሚወስኑት። ወንድማማቾችም ስለሆኑ ሁሉንም ነገር መረጃ ቢገኝባቸው እንዴት ማጥፋት እንዳለባቸው፣ ሰዎች ላይ እንዴት ጥቃት ማድረስ እንዳለባቸው እያንዳንዱ ነገር በጣም በጥንቃቄ ነው የሚሰራው። ማን የት ነው ጥቃት መድረስ እንዲደርስበት የሚያስፈልገው፣ የዝውውሩ ጉዳይ የት ነው የሚሆነው በማይታወቅ መልኩ ማለት ነው፣ የት ነው ማድረግ የምንችለው ምናምን የሚለውን ነገር በዝርዝር እነሱ ሁለቱ ናቸው በዋነኝነት የሚወስኑት ማለት ነው። በመናበብ ነው የሚንቀሳቀሱት። አዎ በቃ በደንብ ነው ተደራጅተው ስራቸውን እየሰሩ ያሉት። እንደዛ ነው እያደረጉ ያሉት። እሺ እህታችን ያው የታገትሽው ከ4 ቀን በፊት ነው እና በአንቺ መታገት ላይ ደግሞ ከፍተኛውን ድርሻ የሚይዘው አንተነህ እንደሆነ ነግረሽኛል። እና እዚህ ጋር እኔ ግምቴን ሳስቀምጥ አንተነህ በዚህ 4 ቀን ውስጥ ከሀገር አይወጣም የሚል ግምት አለኝ። እና እንዴት ነው? ምን ያህልስ ከሀገር ይወጣል? ምን ያህሉንስ ጊዜ ነው ከተማ ውስጥ እዚህ ሀገራችን ውስጥ የሚሆነው? ብዙ ጊዜ የሚያደርጉት ለምሳሌ ዛሬ እዚህ ከሆኑ ነገ እዛ ሊሆኑ ይችላሉ። ከዛ ተመልሰው ሊመጡ ይችላሉ። ያን ያክል የገንዘብ ችግር ማለት አታስበውም። እንደፈለጉ ማድረግ የሚችሉ ሰዎች ናቸው። ስለዚህ ዛሬ እዚህ አይነት ጉዳይ ካላቸው በማንኛውም ሰዓት ተነስተው ይሄዳሉ፣ በማንኛውም ሰዓት ተነስተው ይመጣሉ። የምትወስንባቸው አይነት ሰዎች አይደሉም። ዛሬ እዚህ ናቸው ብለህ በእርግጠኝነት አትነገር አይደለም። ዛሬንና ነገ ይቀርና ጠዋት እዚህ ናቸው ካልክ ከሰዓት የሉ። እንደዚህ አይነት ሰዎች ናቸው። ስለዚህ አቶ ሳሙኤልን አድኖ ከመያዛችን በፊት አንተነህ ያስፈልገናል ማለት ነው። አንተነህን የመያዝ ስራ ነው ቀድመን መስራት ያለብን። ስለዚህ እንዴት ነው አንተነህን ላገኘው የምችለው? ማለት የወንጀሉ ዋና አስፈጻሚ አቶ ሳሙኤል ነው እና እንዴት ነው አንተነህንስ ወንድሙን እንዴት ነው ቀድሜ ላገኘው የምችለው? ማለት ከአንተነህ ውጪ ወደ ሳሙኤል የሚያመራኝ መንገድ በጣም እጅግ ጭምጭምታ ነው እና የግድ አንተነህን አግኝቼ እዚህ መያዝ አለብኝ። እና እንዴት ነው ልትረጅኝ የምችይው?
የት ነው? አንተነህንስ እንዴት ነው ላገኘው የምችለው? በእርግጥ አንተነህ ይሻላል ከሳሙኤል በእንቅስቃሴ ብዙ ጊዜ እዚህ ይኖራል። ምናልባትም እሱን ልታገኝበት የምትችልበት እድል የሚኖርክ ለዛ ነው። ይሄ ገርጂ አካባቢ ያለው ሆቴላቸው ጋር ገርጂ እዛ አካባቢ ያለው ሆቴል ምናልባት ብዙ ጊዜ ያዘወትራል። እሱን እዛ አካባቢ ነው ብዙ ጊዜ የማየው። ምናልባት ለመረጃ እንዲያግዘኝ ሰዓቱን ብትነግሪኝ እሱንም እዛው ባለበት ለመያዝ እንዲመቸኝ። ማለት ምሽት ላይ ነው ቀን ላይ ነው ወደዛ የሚሄደው ወይስ የሚሄድበት ምክንያት ምንድነው? ምን ለመቆጣጠር ነው የሚሄደው? እሱን እዛ ለመያዝ እስቲ እንዲያመቸኝ አንዳንድ መረጃ። ብዙ ጊዜ ወደ ምሽት አካባቢ ነው። ምክንያቱም ሴቶችን አምጥተው እንደፈለጉ ማድረግ የሚችሉበትን ሰዓት ያንን ሰዓት ነው የሚመርጡት። ስለዚህ ያንን ጉዳይ ለማስፈጸም ብዙ ጊዜ ወደዛ አካባቢ ይመላለሳል። ልክ ይሄ እንደ ዋነኛ ኃላፊነቱ ይዞት ይሁን አላቅም፣ ብቻ ግን እዛ አካባቢ ብዙ ጊዜ አስተውሎ ነበር። መጀመሪያም ጥሩ ግንኙነት በነበረንም ሰዓት ማለት ነው። ግን ከዛ በኋላም ግን ሲገባኝ የሚመላለስበት ምክንያት ሲገባኝ ማለት አላማው ሴቶቹን እዛምቶ የፈለጉትን ነገር እንዲያደርጉ አመቺ ሰዓት ስለሚሆንላቸው ወደ አምሻሽ አካባቢ ላይ እዛ ይኖራሉ። ስለዚህ ምሽት ነው በብዛት አንተነህ እዛ የሚኖሩ። ምናልባት ግን አንተነህን ፍለጋ በሚሄድበት ሰዓት ሳሙኤልስ ሊኖርበት እዛ ሊኖር የሚችልበት እድል ሚኖር ከሆነ በአንድ ድንጋይ ሁለት ወፍ እንዲሆንልን ማለት ነው። እንዴት ነው ተገናኝተው አንድ ላይ የሚዝናኑበት ታይም ካላቸው እንደዛ አይነት መረጃ ብትሰጪኝ አሁን ለኔ እጅግ በጣም ስራዬን ያቀልልኛል ማለት ነው። እና እንዴት ነው አብሮ ከመዝናናት ምናምን አንፃር እስቲ እንዴት ምን አይነት ግንኙነት አላቸው? እኔ እንደዚህ አይነት ነገር ሲያደርጉ አላስተውላቸውም። መዝናናት ከፈለጉም ሆቴላቸው ውስጥ ቁጭ ብለው ነው አንዳንድ ነገሮችን ስለ ስራ የሚያወሩት ምናምን ነገር እንጂ ያን ያክል የተለየ ወጣ ብሎ የሚዝናኑ አይነት ሰዎች አይደሉም። እንዳልኩ ከመደበቅን ስለሚመርጡ ብዙም ራሳቸውን ማሳየት የሚወዱ ሰዎች አይደሉም። ከተዝናኑ ሆቴል ውስጥ ነው ሊሆን የሚችለው፣ የራሳቸው ሆቴል ውስጥ ማለት ነው እንጂ እኔ እንደዚህ አይነት ቦታዎችን አላውቅም። እንደነገርሽኝ ከሆነ ደግሞ ገርጂ የሚገኘው ሆቴላቸው ወይም ደግሞ ግሮሰሪ ብንለው እንደሚያዘወትር ነግረሽኛልና እስቲ ሌላ ትንሽ ፍንጭ ነገር ምናልባት ከዚህ የተሻለ በእርግጠኝነት ላገኘው የምችልበት ቦታ ካለ እስቲ ንገሪኝ። እውነት ለመናገር ምናልባት የመኖሪያ ቤቱን አድራሻ ልሰጥክ እችላለሁ። የምርሽን ነው? አዎ፣ ምናልባትም ደግሞ እዛ ማግኘት ካልቻልክና ለማግኘት ካስቸገረክም ደግሞ ለብዙ ሰዎች የማይጠቀምበት ስልክ አለውና እሱን ስልክ ብሰጥ ምናልባት ያው እኔንም ያገኛችሁኝ በሆነ መንገድ ፈልጋችሁኝ ነውና ስራው ይጣፋባችኋል ብዬ አላስብም። እኔ ማድረግ የምችለው ብቻ ነው ላደርግላችሁ የምችለው። ነገር ግን እኔ ከዚህ መሄድ አልፈልገው ማለት እናንተ ጋር ነው መቆየት የምፈልገው። ይሄን ላንተ መቼም ማንነገር ያለሁበት ሁኔታ ጥሩ አይደለምና እሱ ምንም ሊያሳስብሽ አይገባም። ይሄት እኛም እኮ ከኛ ጋር ቆይተሽ ደህንነትሽ የተረጋገጠ እንዲሆን ነው የምፈልገው። ነገር ግን አንቺ ስልክ ቁጥሩን የምትሰጪኝ ከሆነ ይሄ እኮ ለኔ በጣም እጅግ ትልቅ ነገር ነው። እሰጥሃለሁ፣ ችግር የለውም። የመኖሪያ ቤት አድራሻውንም እሰጥሃለሁ፣ ስልክ ቁጥሩንም እሰጥሃለሁ። ከሁለት አንዱ መንገድ ታገኙታላችሁ ብዬ አስባለሁ። እጅግ በጣም ጠቃሚ መረጃ ነው የሰጠሽኝ። ውድ ተመልካቾቻችን አሁን ጊዜ ስለሌለን እሷ ወደምትሰጠን አድራሻ ሄደን ክትትላችንን እናደርጋለን። እንግዲህ ውድ ተመልካቾቻችን እያደረግን ያለነው ነገር እጅግ ከባድና በጣም ትዕግስትን የሚጠይቅ ነገር ነው እና መረጃውን ተቀብለን አሁኑኑ ወዳለበት ስፍራ ሄደን አንተነህን የምናገኘው ይሆናል ማለት ነው። ተከታትለን ያው ቀላል ይሆናል ብለን አናስብም ውድ ተመልካቾች። ሰዎቹ እጅግ በጣም ከባድ ሰዎች ናቸው። ያው እኛም ብዙ ሰምተናል ስለነሱ ያለውን ነገር በተለይም ደግሞ አንተነህን እህታችን ማርያማዊት በምትሰጠን አድራሻ ተከታትለን ሄደን አንገቱን ይዘን የምናመጣው ይሆናል። ቸር ይግጠመን ውድ ተመልካቾቻችን፣ አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ አሁን የምገኘው ማርያማዊት በሰጠችኝ አድራሻ መሰረት አንተነህ የተባለውን ግለሰብ እዚህ የኔ ወጥመድ ውስጥ ለማስገባት ነው እንግዲህ እዚህ የምገኘው። አሁን አንተነህን ለስራ ጉዳይ
እንደፈለኩት አድርጌ ቀጥሬዋለሁ። እንግዲህ ውድ ተመልካቾቻችን ይህን ስራ ስንሰራ እጅግ በጣም ጥንቃቄ ባለው መንገድ ነው። ምክንያቱም እንግዲህ ሰዎቹ በጣም እጅግ መርዛማ የሆኑ ሰዎች ናቸው። ትንሽ ፍንጭ ከሰጠናቸው ነገሩን ወዲያው ሊያውቁብን ስለሚችሉ ለስራ እንደምፈልገው አድርጌ እኔም እነሱ እንደሚሰሩት አይነት ስራ የምሰራ አይነት ሰው እንደሆንኩ አስመስዬ ማንነቴንም ቀይሬ ነው ውድ ተመልካቾቻችን ልጠራው የቻልኩት። ትንሽ ፈቃደኛ አልነበረም መጀመሪያ፣ ያው እንደ መጠራጠር ብሎ ነበር። እኛም ይህን ከግምት ውስጥ አስገብተን ማድረግ የተቻለንን በሙሉ እያንዳንዱን ነገር አድርገን ተከታትለን አሁን ቀጥሬዋለሁ። አንተነህን እዚህ አምጥቼ በቁጥጥር ስር የማውሉ ይሆናል። ውድ ተመልካቾቻችን እንግዲህ ቀላል አይደለም፣ አድካሚ ስራ ነው። እጅግ በጣም አድካሚ ስራ ነው። እንዲህ በቀላሉ የሚያዙ አይነት ሰዎች አይደሉም። አንዱን ስትይዙት አንዱን ስትይዙት አንዱ የሚያልቅ አይደለም። ውድ ተመልካቾቻችን አንተነህን ስንይዘው እጅግ በጣም ጠቃሚ መረጃ እንደሚሰጠን ባለሙሉ ተስፋ ነን። እዚህ የቀጠርኩት መኪና ውስጥ ገብቶ እስካገኘው ድረስ ምንም አይነት ፍንጭ እንዳያይ ውድ ተመልካቾቻችን አሁን ለእናንተ ማሳየት ባንችልም ከፊታችን ጋርዶቻችን አሉ። ውድ ተመልካቾቻችን አንድ ዶልፊን መኪና ውስጥ ጋርዶቻችን ቁጭ ብለው ሁኔታውን እየተከታተሉ ይገኛሉ። ምናልባት በጥርጥር ሌሎች ሰዎችን አስከትሎ የሚመጣ ከሆነ ነገሩን እነሱ በደንብ እየተከታተሉት ይገኛሉ። እንግዲህ አንተነህን በፈጣሪ እርዳታ ዛሬ እጅ ያስገባዋለሁ ብዬ በጣም ባለሙሉ ተስፋ ነኝ። ያው ተግዳሮቶች አይኖሩም ብዬ አላስብም። አንዳንድ ነገሮች ሊኖሩ ይችላሉ፣ ግን ውድ ተመልካቾቻችን እንደሚይዘው ባለሙሉ ተስፋ ነኝ። ውድ ተመልካቾቻችን እንግዲህ የሚሆነውን ነገር አብረን የምናይ ይሆናል። ውድ ተመልካቾቻችን ያው ምንም ያለ ስራ ቁጭ የሚሉ ሰዎች አይደሉም። ምናልባት 20-30 ደቂቃ ሊፈጅበት ይችላል። አሁን እንግዲህ ጸጥ ያለ ሁኔታ ነው ያለው። እዚህ የቀጠርኩትም ይሄ ቦታ ሴፍ ስለሆነ ነው። ብዙም ሰዎች የማይበዙበት ቦታ ነው እና እዚህ እሱም ለስራ ስላልኩት በቃ ምንም ሌላ ይጠራጠራል ብዬ የማስበው ነገር አይኖርም። እንግዲህ ያው እኔም በመጠበቅ ላይ ነኝ። ያው ትንሽ አንዳንድ ነገሮች ካሉ ራሴን በማዘጋጀት ላይ ነኝ። ምናልባት ይህ ሰው ጋርዶቹን ላይ ስለማይችል ትንሽ ጥቃት ሊፈጽምብኝ እንኳን ቢችል የመከላከል ስራ ለመስራት እየተዘጋጀው ነው የምገኘው። እዚህ እንደምታዩትም እንግዲህ ምንም እየተረጋጋው አይደለም። በቃ ይዤው እጄ እስኪገባ ድረስ በቃ ምን እየተርበተበትኩ ነው። መጣ የሚያልፍ መኪና ራሱ እሱ ነው አይደለም እያልኩ ስከታተል እዚህ መኪና ውስጥ ከመግባቱ በፊት እንዲለየኝ አልፈለኩም። እኔ እንደሆንኩ እንዲያውቅ አልፈለኩም። ውድ ተመልካቾቻችን እንግዲህ እሱን አምጥቼ እዚህ መኪና ውስጥ በወጥመድ የሚይዘው ይሆናል። ውድ ተመልካቾቻችን እንግዲህ የሚሆነውን ነገር አብረን እናያለን። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ አሁን ከደቂቃዎች በኋላ የመኪናውን አይነትም ያለውበትን መኪና እያንዳንዱን ነገር ነግሬዋለሁ፣ ምንም ሳልደብቅ። ማርያማዊት የምትባለው ልጅ ከካሜራ ጀርባ ፎቶውን አሳይታኝ ነበር። አንተነህ የሚባለውን ሰውዬ ካሜራማን አሳይልኝ፣ ያ ነው መሰለኝ፣ እሱ ነው፣ በእርግጠኝነት እሱ ነው። እንደምትመለከቱት ውድ ተመልካቾቻችን ምንም የጠረጠረው ነገር የለም። እየመጣ ነው። አብራለን፣ ምልክት ስጠው፣ መኪና ምልክት። እንግዲህ ውድ ተመልካቾቻችን የምናየው ነው። ግባ አናሳ እንዴ! ዝጋው፣ በር ዝጋው። አንተ ውሻ! ምንድነው? የምን ካሜራ ነው? ምንድነው? ውሻ ነው እንዴ? ስነ ስርዓት ካሜራ ነው። ዝም በል። ምን ያማለ ምን ለማድረግ ሞከራችሁ ነው? በእኛ ቁጥጥር ስር ውላላው። የትም መንቀሳቀሳችሁ ትመለከተኛለህ። ይኸውልህ ሌላ አይነት እርምጃ እሞክራለሁ ብትል እየሰራችሁ ያለችሁት ምንድነው? እሺ ካሜራው ምንድነው? ሰማኛለህ? በእኛ ቁጥጥር ስር ነው። አርፈህ ቁጭ በል። አንድ ሙከራ እሞክራለሁ ብትል ጋርዶቻችን አሉ እንደምታየው። ሰማኛለህ? ከፊት ለፊት የሚገኘው መኪና ጋርዶቻችን ነው ያሉት። አንተ ወንጀለኛ! ዝም በል ዝም በል። ወንጀል ነው የምትወረው። እኔ ወንጀለኛ አይደለሁም። ምን ይሄ ያረከውን ነገር እያንዳንዱን ነገር አውቃለሁ። ሰማኛለህ? ሚኪ ማን ነው ደግሞ? ጭራሽ ሚኪ ማን ነው ትለኛለህ? ሚኪ ማን ነው? ስለምን ሚኪ ነው? እያንዳንዱ ነገር ስላንተ እያንዳንዱ መረጃ አለኝ። ሰማኛለህ?
ስለ ወንጀለኛነት እንግዲህ ልቀቀኝ በእናትህ። ስለ ወንጀል ማንም አይደርስልም። ማንም ሊደርስልህ አይችልም። ማንም አይደርስልም። ትሰማኛለህ? ስለ ወንጀለኛነት እያንዳንዱ መረጃ አለ። እኔ ወንጀለኛ አይደለሁም። ጭራሽ አይንን አፍጥጥ ትከራከራለህ አንተ ውሻ። ኧረ በእናትህ ልቀቀኝ በእናትህ። ምንድን ነው ስለ ወንጀል የምትወራው? በእናትህ ማንም ሊደርስልህ አይችልም። እኔን ማን እንደሆንኩ እንኳን አታውቅኝም ማለት ነው። ማን አሳያለሁ። ማን ልቀቀኝ በእናትህ። ማን ልቀቀኝ በእናትህ አንተ ልቀቀኝ። ጭራሽ ትይዘኛለህ? አዎ ልቀቀኝ በእናትህ። ጭራሽ ትይዘኝ ትሞክራለህ ማለት ነው። ልቀቀኝ ወይኔ ልቀቀኝ አንተ። አዎ ልቀቀኝ። ማን አንተ? እኔ ማን አንድ ተራ ወንጀለኛ እኮ አሳያለሁ። ስለምን ተራ ወንጀለኛ እኔ ማን እንደሆንኩ አታውቅኝም። ጠንቅቀህ ልቀቀኝ በቃ አንተ ልቀቀኝ። ሰው አትያዝኝ። ልቀቀኝ ቁጭ በል አለቀ። ልቀቀኝ። አትያዝኝ በቃ ከዚህ መኪና ማን እንደሆንኩ አታውቅኝም። ማን ዋጋ ይሰጣል። ልክ ማን ጋርድ ምናምን ስለምትላቸው ነገሮች ሁሉ ማለት እስቲ አሁን ምን እንደምታረጋ ያህል ልክ ነው ማሳይ። ልቀቀኝ። አትያዝኝ። ልቀቀኝ በቃ ልኬን አንተ አትነግረኝም። አለ ልቀቀኝ። አትያዝኝ። ይኸውልህ ሌላ ነገር እንዳደርጋት ከፋፋኝ። ትሰማኛለህ? አሁን ማንም ይደርስልህ። እሺ ልቀቀኝ። እሺ ከኔ ምንድን ነው ማወቅ የምፈልገው? ልቀቀኝ በቃ። እሺ ከኔ ማወቅ የምፈልገው ነገር እነግርሃለሁ። ትሰማኛለህ? ስለ ሚኪ ማወቅ የምፈልገው ነገር እነግርሃለሁ። ሳሙኤል ከሚባል ከዛ ውሻ ጋር የምትሰሩትን እያንዳንዱን ስራ ትነግረኛለህ ማለት ነው። ልቀቀኝ በእናትህ። እሺ የምፈልገው ነገር ሁሉ እነግርሃለሁ። በቃ ልቀቀኝ አሁን። እሺ በቃ ልቀቀኝ። ስነ ስርዓትን ይዘው ቁጭ በል። በቃ ልቀቀኝ። አትወራጭ። ምንድን ነው የምፈልጉት? ቆይ ከእኔ ማንም ሊያድንህ እናንተ ቆይ እነማን ናችሁ? ምንድን ናችሁ? ማንም ከኛ እጅ ሊያስጥልህ አይችልም። ትሰማኛለህ? አንድ ነገር ልንገርህ። አትቆምብኝ። ማን ስለሆንኩ አትቆምብኝ። እኔ እንደዚህ የምታንቀኝ ማን አንተ? ማን እንደሆንኩማ አሳያለሁ። እያንዳንድሽን ዋጋሽን ሰጥሻለሁ። አንተ እኮ ማን እንደሆንኩ አታውቅኝማ። አንድ ስልክ ተደውሎልህ ና ስትባል የምትመጣ ተራ ሌባ እኮ ነህ። ተራ ያንንም አሳያለሁ። ይኸውልህ ያንንም እስከነ ውሾች ውሻም ጋር ስለምትላቸው እስከነ ውሾች ዋጋ ነው የምሰጥ። አታውቅኝም። ማን እንደሆንኩ አታውቅኝም። ያንን ውሻም በአንድ ስልክ እንደዚህ አስመጥቼ አሳያለሁ። ፊት ለፊት አቁሜ አሳያለሁ። ትሰማኛለህ? አንተ እኔን ስለማታውቀኝ ነው የፈለግከው ልታደርግ ትችላለህ። እኔ ማለት ማን እንደሆንኩ ልንገርህ። ሳሙኤል ማን እንደሆነ ታውቃለህ? ማን ነው? ንገረኝ እስኪ። አየህ አይደል በአንድ ስልክ ትመጣለህ እያልኩ ነው። ማን እንደሆንኩ አታውቀኝም። ሳሙኤል ማለት ደግሞ ማን ነው ብለህ ደግሞ ጠይቅ። በአንድ ተራ ሰው ተራው ማን ተራን መሆን ያለ መሆኔን ደግሞ አሳያለሁ። እያንዳንድሽ እስከነ ውሾችህ ዋጋችሁን ሰጥቻለሁ። ጠርቼ አሳየው። ማን እንደሆንኩ አታውቀኝም። ሳሙኤል ማን ነው ብለህ ደግሞ ጠይቅ። ማን ምን እንደሆንኩ ታውቃለህ። ያኔ ገባህ? ሳሙኤል ማን ነው? ያመጣው ድፍረት ነው። አንተ እንደዚህ ዝዝተው ጂውስ ገብተህ ሳሙኤል ማለት ደግሞ እኔ ነኝ። ማን እንደሆንኩ ደግሞ ማለት ነው ዛቻ ብቻ አይደለም በተግባር አሳያለሁ። ስለዚህ እሱ እንዳመጣሁት አንተንም አመጣለሁ ማለት ነው። እሱን በአንድ ጥሪ እንዳመጣሁት አንድ ከሆናችሁ አንተ እንዳመጣው እሱንም አመጣው። በአንድ ተራ በማንም በተራ ሰው የምንሸነፍ ሰዎች አልነበርንም። አንድ ነገር ልንገርህ። እኔን እዚህ ጋር ስለያዝከኝ ሳሙኤልን አገኘዋለሁ ይዘዋለሁ ብለህ ደግሞ እንደዚህ አፈን ሞልተህ ምናምን ልታወራ አይገባም። ሲይዝህ ደግሞ እርግጠኛ ያደረገኝ ነገር እሱንም እንዳንተ እንደሚይዘው እሱ ማለት ማን እንደሆነ እኔ ማለት ደግሞ ማን እንደሆንኩ በተግባር አሳያለሁ። ከነ ውሾች ነው የማሳይህ። ገባህ? አንተ እዚህ ጋር በአንድ ጥሪ ስላስመጣኝ ስለሸወድከኝ ስላሸነፍከኝ ልክ ነህ ልታወራ ትችላለህ። በመሸወድ ብቻ እኮ ልታፍር ይገባል። ተራ ነህ። ተራ ሌባ መቼም አልሸነፍም አልኩህ። አንድ ሰው በአንድ ስህተት ተያዘና ማለት ደግሞ ሽንፈት አይደለም። ገባህ? ሽንፈቱን የሚያምን ዝቅታውን አሁን የሚቀበል ሰው። እኔ ደግሞ ዝቅታና ምን አይነን ሳላወጣው አዳምጥ። ባከዛ አይነን ሳላወጣው አንተ በሰራው አሁን በሰራው ስህተት እነሱንም ገደል እንደከተትካቸው ይግባ። ማኑ ገደል የሚገው ምትዝትለት ሳሙኤል አይደል? ታጣኝ ወረዛ በልበናት። አንተ ገለንገር ወደማይሆን ነገር እንዳንገባ። ምንም የምንገባበት ነገር የለም። ወደማይሆን ነገር እንዳንገባ። አታንቀይ በቃ። ይኸውልህ አንድ ነገር እዚህ መኪና ውስጥ ምንም ነገር ማድረግ ልንገርህ። ተሳክቶልሃል። አሸንፈኸኛል። አርፈህ ቁጭ በል። አትወጣጠር። ገባህ አይደለ? እኔ እኮ ነኝ እንደዛ። አንተ የምፈልገውን ነገር ልነግርህ እችላለሁ። ገባህ አይደለ? በደንብ ነው የምነግርህ። ልነግርህ እችላለሁ። በደንብ ነው የምነግርህ። ዛቻህን ግን በተግባርን ያሳያለሁ። አንተ የዛትከው አሁን ለተናገርከኝ ብቻ ጋርዶቹን ጠርቼ የማደርግህን ነገር ታየኛለህ። የማስደርግህን ነገር ምን ልታደርገው? ምን ልታመጣ ነው? እቺ ምላስ ምንም አታደርገው። እቺ ምላስ ስለማታቀኝ የፈለከው ልዝትብኝ ትችላለህ። ግን እኔ በዛቻ ሳይሆን በተግባር ነው ማሳያ። አይገርምም? በተግባር መኪናውን አስነሳው። ጋርዶቹ እንዲከተሉን አድርጉ። አሁን ዋጋን ሲሰጥ የምን ጋርድ ነው? የት ነው የምንሄደው? የት ነው የምንሄደው? ዋጋን ስንሰጥ አስነሳው። መኪናውን አስነሳው። ጋርዶቹ እንዲከተሉ ምንድን ነው? ሄለን አደጋ ላይ ነች፣ ሰው እየተከታተላት ነው ምናምን ተብሎ ሄለን ተይዛለች ሲባል ነው። የሆነ የደበቀው ነገር አለ።
ያም ነገር ምንድነው? አንድ የታገተች ሴት አለች። እንደምትመለከቱት ቤት ራሱ በጣም እየቀያየርን እንገኛለን። ጉድጓድ ነገር ስላለ እዚህ ጋር በጣም እየደከመችብን ያለችው። በጣም አሰቃይተውኛል ከምታስበው በላይ እና ይሄን ሚስጥር በማወቄ ከምታስበው በላይ ጉዳት ደርሶብኛል። በቃ መፈጠሪን እስከምጠራ ድረስ እና በሄለን አማካኝነት ነው እዚህ ቦታ ልመጣ የቻልኩት። ኧረ በእናትህ ልቀቀኝ፣ በእናትህ ምንድነው ሰማኛል። አሁን ማንም ሊደርስልህ አይችልም። ማን እንደው እንኳን አታውቀኝም ማለት ነው። ማን አሳያለሁ። ማን ልቀቀኝ በእናትህ። ሴቷ እንኳን ኢቭን ከሱ ጋር ሄዳ ስታድር ስልክ የሚባል ይዛ መግባት አትችልም። በጣም ተስፋ በቆረጥኩበት ሰዓት ማንም አይደርስልኝም ብዬ ባሰብኩበት ሰዓት ነበር ነው የደረሳችሁልኝ። ምን አይነት አውሬ ሰዎች ናቸው? እንዴት ሰው እዚህ ታግታለህ? ሌላ ዓላማም ይዘህ ነው ማለት ነው ሄለንን የማስፈታት ወይ ደግሞ የማስመለጥ። በጣም ስታለቅስ ነበር። እንደገና ድንጋጤ ያለ ወንዶች ነው ያገቷት። በዛ ላይ ከሄለን ጋር ያለው ግንኙነት እና ሄለን ብቻም አይደለችም፣ በጣም ከብዙ ሴቶች ጋር ብዙ ግንኙነት አለው። አይዞሽ፣ የሚያግቱበት ቦታ አለና እዛች ቦታ ሳይወስዷት አይቀርም። እጇን ተመልከት፣ እያየሁ ነው እጇን። እስቲ ፊቷ ማን ነው? አምጣልኝ። ያው ሴት ስለሆነች ብዙም ጥበቃ ይኖራል ብለን አንገምትም። ምንድነው ውሻን እንዴ? ስነ ስርዓት ይዘው ዝም በል። የሆነ ስራ ያሰብኩት አለ፣ ሰው እፈልጋለሁ ታገናኘኛለህ ምናምን ነገር ይለኝ ነበር። በተደጋጋሚ አስገድዶ ደፍሮኛል። ብታያት አንተ ራሱ በጣም ነው የምደነግጠው። ማለት በጣም ቆንጂዬ መልካም ልጅ ነች። ማን ኧረ ካሜራውን አስቀምጠን አግዘኝ። በመሃል ፒያሳ አፓርትመንቶችን በኮንዶሚኒየም ዋጋ ከሜሪት ፕሮፐርቲስ ባራዶቹ ሰፈር ከአራዳ ፓርክ ፊት ለፊት በ10% ቅድመ ክፍያ ብቻ ከ720 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን አቅርበንልዎታል። የፖስቴንሽን ኮንስትራክሽን ቴክኖሎጂን ተጠቅሞ በውዋ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን ለአጭር ጊዜ ብቻ በሚቆይ ታላቅ ቅናሽ እየሸጥን እንገኛለን። ምን ይሄ ብቻ 70%ን ለሚከፍሉ ደንበኞቻችን 30% ቅናሽ አዘጋጅተናል። ማለትም ባለ 2 መኝታ ከ5 ሚሊዮን ሙሉ ክፍያ ጀምሮ፣ ባለ 3 መኝታ ከ7.2 ሚሊዮን ሙሉ ክፍያ ጀምሮ መሃል ፒያሳ ላይ። ይሄ ድል የወጣው ለውስን ቤቶች ነውና ከስር ባለው ስልክ ቁጥር ደውለው ይመዝገቡ። ሜሪት ፕሮፐርቲስ